አሁን በቃ ፖለቲካ አቁምና ቤቴ መታል ቁርአን ወይስ መጽሐፍ ቅዱስ? በምርስ በቃ በምርስ ያቻል በምርስ በቃ የአምላክ ቃል የትኛው ነው? ኖ ቁርአን ወይስ መጽሐፍ ቅዱስ እኮ የትኛው የአምላክ ቃል ነው? ኦኬ እኔ ኮስት ጀምር ናገባ በኮስት ነው። ይሄው እዚህ ጋር አንድ ሺህ ኬስ አለ ናገባ እዚሁ አንድ ሺህ በኮስት ይከታተሉናል። እንደውም እኔ በኮስት ስገባ በኔ ሳይት ሰዎች ይገባሉ። ና ቁጭ በለና ተው። ያው ነገር የለም ነው በኮስት እንገባለን። በቻለ ምንም ኮስት የሚባል ነገር የለም። እኔ እኮ በእናንተ መልካም እድል አይሆንም። ምክንያቱም ባለፈው ኢብራሂም ባለፈው ቆይ አረ እንዴ የፈራ ሰው ኮስት ይላል እንዴ? የፈራ ሰው በኮስት ነው በኮስት ወዳጅ ጀምሬያለሁ። ትከተላለህ? በኮስት ትከተላለህ ወይ? ቆይ ትልቅላለህ? በኮስት እንግባ። ያው ትልቁ ላይ ላድርግና ያው በኮስት እንግባ። በኮስት ላይ እንሆናለን። ምንም ኮስት የሚባል ነገር እና ያው ኦኬ ያው ጀምር። አንድ ጠብቅ። ቁርአን ወይስ መጽሐፍ ቅዱስ የአምላክ ቃል? አንዴ የትኛው ነው የአምላክ ቃል? አንዴ ቆይ በመጀመሪያ ደረጃ ምን ጠይቃቸው ጥያቄዎች ይኖራሉ ማለት ነው። ተመልከቱ። እዚህ ጋር አንድ የመጀመሪያው ጥያቄ ልጀምር። በደምብ ስሙ። ሱረቱል ተውባ ምዕራፍ 9 ቁጥር 30 ላይ እንደዚህ ይላል። ቆይ እንጂ መጀመሪያ እናስተካከለ እንጂ ሳሚ። አረ ቆይ ገና እናስተካከለ። ሰዓት እንያዝ፣ በሰዓት እናውራ፣ ፎርማል እናርገው፣ እንቀጥል። ትስማማለህ? እኮ ምን ያህል ደቂቃ ነው ያለኝ? አይ የጨበሬ ተስካር እንዳይሆን ለምን አወረድከኝ? ትልቅ ለምን አወረድከኝ? አላወረድኩም። ቆይ እንደዚህ ላደርግ እኩል እኛ ቤት እንትን የለም። እሺ ፌር ነው፣ ሁሉ ነገር ፌር ነው። አሁን ምን እናደርጋለን መሰለ ሳሚዬ፣ ምን ታደርጋለህ መሰለ፣ ሰዓት ይያዝልናል። አቡ ማውያ ሰዓት ይይዝልናል፣ ወይ ደግሞ አንድ ሰው ሰዓት የሚይዝ ይገባል። አንድ ሰው ካለ ከዛ በኋላ በሰዓት በደቂቃ እያወራን የትኛው የአምላክ ቃል ነው የሚለውን ነገር እናወራለን ማለት ነው። ሰዓት ይዘን ማለት ነው። ኦኬ ተመልከቱ እዚህ ጋር ቆይሽ ሳሚ ሰዓት እንያዝ እንጂ ቆይ እንጂ ፎርማል እኔ ነኝ የምጀምረው እኮ ፎርማል እናደርገዋለን እኮ እኔ ነኝ የምጀምረው እኮ ቆይ ሰዓት ይያዝ እንጂ ዝም ብለህ ልገባ ነው እንዴ? ምን ያህል በጣም ደንግጣለህ ላይ ተረጋጋ። ሰዓት ሚዛን አንድ ሰው በነገራችን ላይ በኮስት አልገባም ማለት ተረጋጋ። ከቤት ያወጣም ማለት ፍርሃት ነው። ወላሂ ተረጋጋ። ከቤት ያወጣም ማለት ፍርሃት እኛ በጭራሽ ነው። እኔ ቤት ወላሂ በአላህ ምዬ እነግርሃለሁ ሚውት አትደረግም። አንተ ብቻ አትሰረብ። እናንተ ቤት በነገራችን ላይ በአላህ ስም ብዬ ነው ነገር እኔ ቤት ሚውት መደረግ የለም። ብትምንም እኔ ብዙ ለኔ ዋጋ የለም ቱ ቢሆንስ ነው። ምክንያቱም በቃ አሁን እሺ ቶ በቃ እና አሁን አንድ ሰው ከታች ሰዓት የሚይዝ አንድ ሰው ቶሎ በል። እኔ ራሴ ሰዓት ይዣለሁ እያየሁት ነው። 49 ወይ አይደለም አንዴ ማዘን ብሎ ነገር የለም። ያው ከፈለክ ክርስቲያን አስገባና ሰዓት ያዝ። ፌር ብቻ ይሁን። ለዚህ ሁሉ በኮስት እንገባ ይሻል። በኮስት ነው ማለት ነው። ቆይ ሳሚ ምንድነው ወዴ ጨርሰናል እኮ ና ጨርሰናል። አንድ ሰው ሞዴሬተር አንድ ሰው አስገባ ቶሎ በል። ከቤት መውጣት ምን ነው ፈራህ ግን? ይሄ ሁሉ ኮስት ምን ገባ? እኛ ቤት ችግር የለውም። ያው እኮ በቃ አሁን ሳሚ ምን ነው ፈራህ? ከቤት ፈርታል። የፈራሰው ኮስት እንደገባ ይልሃል እንዴ? የፈራሰው ኮስት እንደገባ ቆይ ተረጋጋና ያው እዚሁ ጋር ጋር ከቤትህን አንጣ። እሺ አላል ይሄውና እኮ እዚሁ ቤት እኮ አለን እኮ በቃ እኔ ሚውት የሚያደርገው የለም። ምንም አታስብ። ከፈለክ ሞዴሬተር እሰጣለሁ። ኢብራሂም ባይዘ አሁን ከ50 ሆነ ጊዜ ገደልክ። በቃ እሺ ሙሙዚር አለሽ? ሰላም አለ ሰዓት ትይዣለሽ? ስልካውጭና ሰዓት እኔ ሰዓት እያስኩ ነው። ይሄው ከ50 ነው። አንድ ሰዓት ከ50 ነው። እኔ ሰዓት ይዣለሁ። አንተ ራስህ አትመራም። ቆይ አንዴ ቤቱም ይመራው አንድ ሰዓት ክርስቲያን አስገባ ቆይ ሳሚ ተይው ኢብራሂም ክርስቲያን አስገባና ክርስቲያን ይምራው። ክርስቲያን አስገባና ክርስቲያን ይምራው። ያው በኔ ቤት ጥራ ኢብራሂም። ኧረ ስማኝ ኢብራሂም፣ ለዚህ ሁሉ ነገር በኮስት እንግባ። 4 ሰው ይግባ። አንድ ሰው ሙስሊም፣ አንድ ሰው ክርስቲያን፣ ከዛ ሁለቱ ሰዓት ይዛሉ። እኔ እናንተ እንወያያለን በኮስት። ምን ነው ከቤት መውጣት ፈራ? ቆይ አይደለም አሁን እዚህ ቤት ነው የመጣኸው። ፕሮግራም አልያዘም ምን አልያዘም። ምን እናደርጋለን? እዚሁ ቤት ነው የመጣው። እዚሁ ቤት ትወያያለህ። ጀምረናል። መቼ ወጥቼማ ዲባንክ አድርጌ ስመጣ አይተኛል። ስንት ጊዜ ሳሚ
አሁን ከቤት ወጥተህ በኮስት ነው። ሰዓቱን ራስ ያዝ። በቃ ቀጥል። ራስ ያዝ። ችግር የለውም። በቃ ሰበብ አታብዛ። ራስ ያዝ። ኖ ያዥ። ይኸው ሰዓት ይዣለሁ። ማውጭን ያዥ። አንቺ ማውጭን ያዥ። አንቺ ማውጭን ያዥ። ያላ አላርም ስንት ሰዓት ነው? አውጪው። ቪዲዮን ክፈችው። ከቤት ደግሞ ስንት ደቂቃ ነው? ምክንያቱ ምንድን ነው? ቆይ ስንት ደቂቃ? ሰዓት ስንት ደቂቃ? አትፍራ። ስንት ደቂቃ? 10 ደቂቃ ኢንትሮዳክሽን ለመጀመሪያ እንግዲህ ተመልክቱ። እኔ በኮርስ 15 ኢንትሮዳክሽኑን 15 እናድርግ። ከዛ ሪባትል ስንት አንድ 7 ደቂቃ እናድርገው። ከዛ ክሮስ ኤግዛሚኔሽን እናደርጋለን። ክሮስ ኤግዛሚኔሽን በጥያቄና መልስ ራሴ የፈለኩትን ልመልስ ወይስ ቀጥታ ባክ ኤንድ ፎርዝ እናድርገው? የትኛው ይሻላል? መጀመሪያ ኢንትሮዳክሽን፣ ከዛ በኋላ ሪባተል። ከሪባተሉ በኋላ ሰው ዝም ብሎ ሰው ይመልሱና ቋስ ጨርሰኛ እንዴ ሰውየው ከመለሰ በኋላ ከዛ በኋላ ደግሞ ባክ ኤንድ ፎርዝ አለ። ሁለት አይሆንብንም ሳሚ? እንዲህ እናድርገው። ባክ ኤንድ ፎርዙን ወይ ባክ ኤንድ ፎርዝ እንምረጥ። አለዛ ደግሞ ኢብራሂም ባክ ኤንድ ፎርዙ በጣም ሄክቲክ ሊሆን ስለሚችል ጥያቄ እጠይቃለሁ፣ መልሳለሁ። ጥያቄ መጠይቃለሁ፣ ትመልሳለህ ማለት ነው። እስማማለሁ። ችግር የለውም። አንተ በተመቸ ችግር የለብኝም። ሰዓት እናድርገው። አንድ ሰው አንድ ጥያቄ 1 ደቂቃ ይጠይቃል። እንዴ ምን ሆነ ነው? እየሄድን ትፈራለህ ሳሚ? እሺ አሁን አንድ ሰውዬ 1 ደቂቃ ይጠይቃል። ከዛ አንዱ ሰው ወይ 3 ደቂቃ አነስተው ወይ 2 ደቂቃ አነስተው ለመልስ 2 ደቂቃ አላነሰም ግን በደምብ እንወያይ ብዬ ነው። እኔ ችግር የለብኝም። እኔ እኮ 3 ወይ 2 እንደተመቸ ዝም ብለህ 3 እናድርገው በቃ። ምክንያቱም በ1 ደቂቃ የሚሆን ነገር አይደለም። እሺ ስለዚህ ከዛ በኋላ ፎርማቱ አንዴ ኢንትሮዳክሽን ያልቅና አንዴ ፎርማቱ መጀመሪያ 15 ደቂቃ ኢንትሮዳክሽን፣ ከዛ 10 ደቂቃ ይበታል። ከዛ 10 ደቂቃ ከዛ በኋላ ምናልባት 7 እንጨምርና ከዛ በኋላ ወደ ሪባትል እንገባለን። ከዛ ኮንክሉዥን እናደርጋለን። ጥያቄና መልሱ ስንት ደቂቃ ይሁን? ማነው ስንት ጊዜ ይሁን? 3 ወይስ 4? ዝም ብለን እንዳያንስ ዝም ብለን 4 እናደርገው እንዳያንስ። ምክንያቱም በደምብ እንወያይ ብዬ ነው። እሺ 4 እሺ አንዴ እስክሪፕቶ ሊያዝ። እሺ እንወያያለን። እስክሪፕቶ ሊያዝ። አንድ ጊዜ ቆይ አንዴ እስክሪፕቶ እኔ የመጀመሪያው ጀማሪ ወረቀትና እስክሪፕቶ ሊያዝ። ትጀምራለህ። ከዛ ኮንክሉዥን እኔ ነኝ መጨረሻ። እንዴት ተጀመረ? ኮንክሉዥን ያደርገው እንዴ? አንተ ጀማሪና እኔ ኮንክሉድ አደርጋለሁ። አይሆንም። ኧረ እሺ እኔ ልጀምር፣ አንተ ኮንክሉድ አድርግ። ኦኬ እሺ ችግር እኔ ጀምራለሁ፣ ከዛ አንተ ኮንክሉድ አድርግ። ችግር ኮንክሉዥን ስንት ደቂቃ ይሁን? ኮንክሉዥን እሺ አንዴ እስክሪፕቶ ላምጣ፣ ተዘጋጅ። እስከዛ አንዴ ኮንክሉዥን ስንት ደቂቃ ይሁን? የመጨረሻው ኮንክሉዥን ስንት ደቂቃ ይሁን? እሺ ወይ 7 ደቂቃ ወይ 5 ደቂቃ፣ አንተ በተመቸ። ኮንክሉዥን መጨረሻ ላይ ሰው እንዳይሰራቸው ዝም ብለን 5 እናደርገው። መጨረሻ ላይ ስለሆነ 7 ደቂቃ ሊያዝም ስለሚችል መጨረሻ ስለሆነ እኔ ችግር የለብኝም 7 ደቂቃ የምታደርገው፣ ግን ሰው ችግር የለውም። እኔም ችግር የለብኝም። አንተ በተመቸ ሳሚ። አሁን እንዲህ እናደርጋለን። ምን እናደርጋለን ሳሚ? 7 ደቂቃ ይሁን። እሺ እንዲህ እናደርጋለን። ምን እናደርጋለን መሰለ? አሁን ከ54 ነው የሚለው 8 ሰዓት እንድንጀምር ስክሪፕቶ ምናምን ላዘጋጅ አንድ ጊዜ። አንተም እስከዛ ተዘጋጅ። እስከዛ ታፕ ኮፒ ሊንክ ያርጉ። እሺ በዛ እንቀጥላለን። አንዴ መጣ አይሽ እስከዛ ኮፒ ሊንክ አድርጉ እስኪመለስ። ኮሜንታተሮች ልጆች አትሳደቡ፣ ታብሼር አድርጉ፣ ኮፒ ሊንክ አድርጉ። እሺ እናንተ እኛ እንማማራለን፣ እናዳምጣለን። መልካም ነገርን እንጂ አትጻፉ። እሺ እልህ ምናምን እንትን ምናምን አይደለም፣ ጥሩ አይደለም። ታብ አድርጉ፣ ኮፒ ሊንክ አድርጉ፣ ሰው እንዲመጣ ሰው እንዲማር። ያላ ርዕሱ ጋይስ
የአምላክ ቃል የትኛው ነው? ቁርአን ወይስ መጽሐፍ ቅዱስ የሚለው ነው? ያራሉ ዝም ብለን ስለ መጽሐፍ ቅዱስ ብቻ እናወራም፣ ስለ ቁርአንም እናወራለን። ጎበዞች የኛ ልጆች እንደዚህ ሰላዋት አወርዱ። ኮሜንቱን ድምቅ አድርጉት። እሺ በኮስት ብንገባ ግን ጥሩ ነበር። እኔ እሱ ይሻለኝ ነበር ግን ሳሚ ችግር የለውም። በፍትህ እንሻብሽር። ለዚህ እኛ ቤት ፌር አይደለም። ለምሳሌ ምናልባት ተወዷል። ከዚህ በኋላ ምን እናንተ ቤት ስመጣ እወርዳለሁ። ብዙ ነገር እንደዚህ ስለምን ችግር የለም። አንድ ኢብሮስ እንትን ስጠኝ። እሺ ስልጣን ስጠኝ ለዛሬ። እሺ በነገራችን ላይ ሚዩት የሚያደርግ ሰው ካለ ለሱ 1 ደቂቃ እየጨመርኩ ነው የምሄደው። እሺ ሚዩት የምታደርጉት ካላችሁ ይኸው እሱ ፊት ነው የምነግራችሁ። ስድብ እስካልተሳደበ ድረስ ሲጀመር ያሳይሃል። ከላይ ሞዴሬተሩን አንሳ። እንደዚህ የሚያደርግ ሰው ብሎክ ነው የማደርገው ማለት ነው። ኢብራሂም አንተ እስካልተሳደብክ እኔ ነኝ የማደርገው። ሲጀመር አትሳደብምም አላረገምም። ሲጀመር አትሳደብምም አላረገምም። ሳሚ በቃ አውቃለሁ ነው። ይሄ ፎርማል ዲስከሽን ነው። ሶ ፎርማል ዲስከሽን ላይ እላፊ ነገር አልናገርም። አላህንም መሐመድንም እላፊ ነገር አልናገርም። ፎርማል ዲስከሽን ነው። አለቀ በቃ። እሺ ተስማምተናል። ኦኬ 2 ደቂቃ ነው የቀረው። ሼር አድርጉ፣ ሁላችሁም በደንብ ሼር አድርጉ። አንዴ ኦኬ። በጌታ በኢየሱስ ክርስቶስ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ አሁን የውይይታችን ርዕስ ሰዓት ያዙ ጀምረናል። ከ5 ነው የጀመርነው። ከኢንትሮዳክሽን ሰዓት 15 ስለሆነ ከ20 ጨርሳለሁ ማለት ነው። 8 ሰዓት ከ20 ከ5 ሰዓት ያዙ። እኔም ይዣለሁ። ለመጀመሪያ ያለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ዛሬ የውይይታችን ርዕስ የአምላክ ቃል ማን ነው? ቁርአን ወይስ መጽሐፍ ቅዱስ የሚል ርዕስ መያዝ ነውና በጣም አስፈላጊ ርዕስ ነው። ሰዎች ሊወያዩበት የሚገባ ርዕስ ነው። እኔ ቁርአን የአምላክ ቃል አይደለም ብዬ እከራከራለሁ። ላለመሆኑ ማስረጃዎችን እናቀርባለን። ደግሞ መጽሐፍ ቅዱስ የአምላክ ቃል ነው ብለን እናምናለን። የአምላክ ቃል ለመሆኑ ከውስጣዊ ማስረጃ ውጫዊ ማስረጃ ለማምጣት እንሞክራለን ማለት ነው። መጀመሪያ ከቁርአን እንጀምር። ተመልከቱ። የመጀመሪያው ማስረጃ ቁርአን በታሪክ ምንም አይነት ቤሲስ የሌላቸው በታሪክ በምንም አይነት መልኩ ፕሩቭ ሊደረጉ የማይችሉ ነገሮችን ክሌም ያደርጋል። በታሪክ ፕሩቭ ሊደረጉ የማይችሉ ነገሮችን ብቻ ሳይሆን በታሪክ ዲስፕሩቭ ሊደረጉ የሚችሉ ክሌሞችን ይናገራል። ሐሰት የሆኑ የመጀመሪያውን ለአቤል አንሳላችሁ። ሱረቱል ኢምራን ምዕራፍ 3 ቁጥር 52 እንደዚህ ይላል። ኢሳ ከነርሱ ክደት በተሰማውም ጊዜ ወደ አላህ ተጨምረው ረዳቶች እነማን ናቸው አለ። ተናጋሪው ኢሳ ነው። ሐዋርያት ተመልከቱ። ሐዋርያት እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛን ትክክለኛ ታዛዦች መሆናችን መስክር አሉ ይላል። አሁን እዚህ ጋር ትክክለኛ ታዛዦች የሚለው የአረብኛ ቃል ሙስሊሚን የሚለው ነው። ስለዚህ ምንድነው አሉ እያለ ያለው? ሐዋርያት ሙስሊም ናቸው እያለ ነው ቁርአን። አስተውሉ። ሐዋርያት ሙስሊሞች መሆናቸውን መስክረዋል እያለ ነው በሱረቱል ኢምራን ምዕራፍ 3 ቁጥር 52። ይሄ ትልቅ ሐሰት ነው። ሐዋርያት ሙስሊም እንደነበሩ የሚያሳይ ሐዋርያት የእስልምና እምነት ተከታዮች እንደነበሩ የሚያሳይ ታሪካዊ መጽሐፍ ቅዱሳዊ ከራሳቸው ጽሑፍ ማለት ነው ሐዋርያዊ ታሪካዊ ሆነ ስነ ቁፋሬ ማስረጃ የለም። አሁን ኢብራሂምን ጠይቀዋለሁ። ሐዋርያት ሙስሊም ናቸው፣ የእስልምና እምነት ተከታዮች ናቸው። በመጀመሪያው ክፍለ ዘመን እስልምና የሚባል ሃይማኖት በሐዋርያት ፕራክቲስ ይደረግ ነበር።
ካለ ታሪካዊ ማስረጃ ያመጣልኛል ለዚህ ክሌም ማለት ነው። ሐዋርያት ሙስሊሞች ናቸው የሚል። ስለዚህ ቁርአን እውነት ሊሆኑ የማይችሉ ነገሮችን ክሌም እያደረገ እውነት ሊሆኑ የማይችሉ ነገሮችን እየተናገረ እንመለከተዋለን ማለት ነው። ሌላ ሁለተኛው ጉዳይ የመጀመሪያው ጥያቄ ይሄ ነው። ሐሰት የሆኑ ክሌሞችን ክሌም ያደርጋል ለራሱ። ሐዋርያት ሙስሊሞች አይደሉም ግን ሙስሊሞች ነበርን ይላል ማለት ነው። ስለዚህ ታሪካዊ ማስረጃ ያመጣልኛል። ሁለተኛ ደግሞ ማስተዋል ያለብን ነገር ምንድነው? እንደዚህ ይላል፣ እኛ የአላህ ረዳቶች ነን ይላል። ተመልከቱ፣ እኛ የአላህ ረዳቶች ነን። ስለዚህ በአላህ በሚባል አምላክ ያመልኩ ነበር ማለት ነው። አሁን ይሄ አላህ ማን ነው ስንል በራሱ በቁርአኑ አስተምሮ ልጅ የሌለው ኦኬ የማይወለድ እሱ የማይወልድ ደግሞ የማይወለድ አምላክ ነው። ሱረቱል ኢኽላስ ላይ በጣም የሚታወቅ አንቀጽ ነው። በእርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱም አንድ ቢጤ የለውም ይላል። ስለዚህ 3:52 ላይ የአላህ ረዳቶች ነን ሲሉ የዚህ አላህ ረዳቶች ነን እያሉ ነው። እንግዲህ ቁርአኑ እንደሚለው በሌላ ቋንቋ ልጅ የሌለው አምላክ ረዳቶች ነን ማለት ነው። ልጅ የሌለው አምላክ ነበር የሚያመልኩት፣ አላህ የሚባል አምላክ ነበር የሚያመልኩት ይላል። ይሄ ፈጽሞ ሐሰት ነው። ለምንድን ከተባለ በመጀመሪያው ክፍለ ዘመን በነበሩ ሐዋርያት ሆነ ከነሱ በፊት በነበሩ ነቢያት አላህ የሚባል አምላክ ተመልኮ አያውቅም። አላህ የሚባል አምላክ ፈጽሞ አይታወቅም በመጀመሪያው ክፍለ ዘመን በነበሩ አይሁዳውያንና ከነሱ በፊት በነበሩ ነቢያት። ስለዚህ ያን የነበሩት ነቢያት ማንን ነው የሚያመልኩት ስንል ያህዌን ነው የሚያመልኩት። ለዚህ አንድ ታሪካዊ ማስረጃ ልስጣችሁ። ያህዌን ያመልኩ እንደነበር የሚያሳይ ጥንትም እንኳ የያህዌ ተከታዮች እንደነበሩ አላህ የሚባል አምላክ እንደማያውቁ ማስረጃ ልስጣችሁ። ታሪካዊ ማስረጃ። ቆይ ኢንተርኔት ዘግቶብኝ ነው፣ ጠብቁኝ አንዴ፣ ሶሪ ጠብቁኝ። አንድ ሰዓት ያዙልኝ ጋይስ፣ አንድ ሰዓቱን ፖዝ አድርጉት። ያዝለት፣ ኢንተርኔቱ እያስቸገረኝ ስለሆነ ከ9 ላይ ያዙልኝ። ሶሪ እያስቸገረኝ ስለሆነ ነው። ያህዌን ያመልኩ እንደነበረ የሚያሳይ ማስረጃ ልስጣችሁ፣ ታሪካዊ ማስረጃ። በከርስ ታብሌት ፍሮም ጆሹዋስ አልተር ኦን ማውንት ኤባል ይላል። ይሄ የማውንት ኤባል በጌባል ተራራ የተገኘ በኢያሱ ተራራ የተገኘ ማስረጃ ነው። ምን ይላል? ሶሪ አንዴ፣ ምን ይላል ተመልከቱ። አንዴ ቆይ፣ ይዞብኝ ነው፣ ሎድ እያደረገ ነው። ሶሪ ኢንተርኔት በጣም እያስቸገረኝ ስለሆነ ነው። ሶሪ በጣም እያስቸገረኝ ስለሆነ ኢንተርኔት ያ ተመልከቱ። ማውንት ኤባል አፈርምስ ኢስራኤል ወርሺፕ ኦፍ ያህዌ ይላል። አሁን ጀምሩ ሰዓቱ። ይሄ ከ3200 ዓመት በፊት የነበረ ታብሌት ነው። ታሪካዊ ማስረጃ ነው እየሰጣችሁ ያለሁት። እዚህ ላይ ምን ይላል? ዩ አር ከርስድ ባይ ዘ ጋድ ያህዌ ይላል። ዩ አር ከርስድ ባይ ዘ ጋድ ያህዌ። ይሄ ማስረጃ፣ ይሄ አርኪኦሎጂካል ማስረጃ የዛሬ 3200 ዓመት በፊት የተገኘ ማስረጃ ነው፣ ወይም 1200 ቢሲ የነበረ ማስረጃ ነው። ስለዚህ ያህዌ ነበር ሲመለክ የነበረው። አያችሁ፣ ያህዌ ነበር ሲመለክ የነበረው። ስለዚህ ቁርአን መጥቶ ሐዋርያት በሱረቱል ኢምራን ብዙ ጥቅሶች መጥቀስ ይቻላል፣ ግን በሱረቱል ኢምራን ምዕራፍ 3 ቁጥር 52 ላይ የአላህ ረዳቶች ነን አሉ ሲል እየዋሸ ነው። ምክንያቱም አላህ የሚባል አምላክ አያውቁም እነሱ፣ ያህዌን ነው የሚያመልኩት። አሁን እዚህ ጋር ኢብሮ አላህ ያህዌ ነው የሚል ከሆነ እሱን ክሮስ ሴክሽን ላይ እንወያየዋለን። አላህ ያህዌ ነው የሚል ማስረጃ ከቁርአን ወይ ከሐዲስ ይሰጠኛል። ስለዚህ ቁርአን የአምላክ ቃል ሊሆንበት የማይችልበት አንደኛው ምክንያት ምንድነው? የማይታወቅን አምላክ ነው ስፓውዝ ያደረገው። ሐዋርያት ያለመለኩትን አምላክ አመለኩ ይላል፣ ነቢያት ያለመለኩትን አምላክ አመለኩ ይላል ማለት ነው። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ደግሞ ቁርአን ላይ የምናነሳው ምን ይላል? ስለ አይሁዳውያን በተመለከተ ነው። ተመልከቱ፣ አይሁዳውያን ምን አሉ ይላል ሱረቱል ተውባ ምዕራፍ 9 ቁጥር 30 ላይ አስተውሉ። አይሁድ ኡዘይር የአላህ ልጅ ነው አለች። ተመልከቱ፣ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች አልመሲህ የአላህ ልጅ ነው አሉ ይላል። ተመልከቱ፣ አይሁድ ኡዘይር የአላህ ልጅ ነው አለች። አሁን እዚህ ጋር የምናነሳው ጥያቄ የትኛው አይሁዳዊ ነው ኡዘይር የአላህ ልጅ ነው ያለው? አሁን እዚህ ጋር ኢብራሂም ወይ ነው ሌሎች ብዙ ሙስሊም ወገኖቻችን ምንድነው የሚሉት? እዚህ ጋር ይሄ የሚመለከተው የመካ አይሁዶችን ነው ወይ ደግሞ ጥቂት አይሁዶችን ነው ይላል። ይሄ ግን ቁርአን የሚናገረው ነገር አይደለም። ቁርአን በተደጋጋሚ በብዙ ቦታዎች ላይ ስለተወሰኑ ግሩፖች ሲያወራ የተወሰኑት አይሁድ የተወሰኑት እያለ ለይቶ ነው የሚያወራው። እዚህ ጋር ግን እንደሱ አላለም። በደፈናው አይሁድ ኡዘይር የአላህ ልጅ ነው አሉ ይላል። ስለዚህ የትኞቹ አይሁድ ኡዘይርን የአላህ ልጅ ብለው እንዳመለኩት
ማስረጃ ትሰጠኛለህ ማለት ነው። ሶ አይሁዶች ያላሉትን ነገር አሉ ብሎ ይናገራል። ስለዚህ ይሄ ኤክስተርናል ክሌም የለው ሐሰተኛ ክሌም ነው። which means by definition የአምላክ ቃል ሊሆን አይችልም ማለት ነው። የአምላክ ቃል ሊሆን አይችልም። ሌላው ጉዳይ ቁርአን ላይ የምናነሳው ነገር ቶታሊ ክሌሞቹ አንፋውንድድ ናቸው። የሚናገራቸው ሂስቶሪካል ክሌምስ የሚናገራቸው ሪሊጂየስ ክሌምስ በሙሉ አንፋውንድድ ናቸው። ለምሳሌ ሱረቱል ማኢዳ ምዕራፍ 5 ቁጥር 18 አይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆች ነን አሉ። ተመልከቱ፣ አይሁዶችና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን አሉ ይላል። ታዲያ በኃጢአቶቻችሁ ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራችሁ ሰዎች ናችሁ በላቸው ይላል። አሁን ይሄ ጥቅስ ለምንድን ነው ፕሮብሌማቲክ የሚሆነው ስንል ቁርአን በክርስቲያኖችና በአይሁዶች እጅ ያለውን መጽሐፍ ያረጋግጣል። ለምሳሌ ሱረቱል ኢምራን ምዕራፍ 3 ቁጥር 75 ተመልከቱ። ሱረቱል ኢምራን ምዕራፍ 3 ቁጥር 75 ምን እንደሚል ተመልከቱ። ነው አይደለም? ቁጥር 81 አላህ የነቢያትን ቃል ኪዳን ከመጽሐፍና ከጥበብ ጋር ሰጥቻችሁ ከዚያም ከእናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ በመጣላችሁ ጊዜ በእርሱ በእርግጥም እንደምታምኑበት በእርግጥ እንድትረዱት ሲል በያዘ ጊዜ አስታውስ ይላል። አስተውሉ፣ ከእናንተ ጋር በነበረው አይደለም የሚለው ቴንሱ ከእናንተ ጋር ላለው አሁን በዚህ ሰዓት which means በመሐመድ ዘመን ለነበረው መጽሐፍ አረጋጋጭ ነው። ቁርአን በመሐመድ ዘመን ለነበረው መጽሐፍ አረጋጋጭ ነው። አስተውሉ። ሌላ ማስረጃ ይሄ የሱረቱል ኢምራን ምዕራፍ 3 አስባብ ኑዙሉን ስትመለከቱ የወረደው ለናጅራን ክርስቲያኖች ነው። አስባቡ ለናጅራን ክርስቲያኖች ነው። ስለዚህ ቃል በቃል ወንጌልን ነው ሪፈር የሚያደርገው ለናጅራን ክርስቲያኖች የተነገረ ቃል ስለሆነ ማለት ነው። ኦኬ፣ ሌላ ማስረጃ ጨምርላችሁ ከዛ ከቁርአን ሱረቱል በቀራ ምዕራፍ 2 ቁጥር 89 ተመልከቱ ምን እንደሚል ተመልከቱ። ከነሱም ጋር ያለው መጽሐፍ አረጋጋጭ የሆነ መጽሐፍ ካላህ ዘንድ በመጣላቸው ጊዜ አስተውሉ። ከነሱ ጋር ያለውን ነው የሚለው በፕሬዘንት ቴንስ ለነበረው አላለም። ከነሱ ጋር ለነበረው መጽሐፍ አረጋጋጭ አላለም። አስተውሉ። ከነሱ ጋር ለነበረው መጽሐፍ አረጋጋጭ አላለም። ከነሱ ጋር ያለውን ነው የሚለው። ሶ በፕሬዘንት ቴንስ ከነሱ ጋር ያለው መጽሐፍ ያረጋግጣል። ሶ አሁን እኛም የምናነሳው ጥያቄ ምንድነው? ከነሱ ጋር የነበረው መጽሐፍ አይሁዶች ዘንድ የነበረው መጽሐፍ አይሁዶችና ክርስቲያኖች ዘንድ የነበረው መጽሐፍ እነሱ የእግዚአብሔር ልጆች እንደሆኑ ይናገራል። ማስረጃ ዘዳግም 14:1 እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል። ሶ እነሱ ጋር የነበረው መጽሐፍ እነሱ የእግዚአብሔር ልጆች እንደሆኑ ነው የሚናገረው። ይሄ ዘዳግም 14:1 በአይሁዶች ዘንድ ያለ አልነበረም ብሎ ጥያቄ ካነሳ ምን ይሆናል? አሁን ያለው ኦሪትና ያን የነበረው ኦሪት አንድ አይነት አይደለም የሚለውን እሱ እንዝናናበታለን፣ ችግር የለም። ግን ምን ይላል? የእግዚአብሔር ልጆች ናችሁ ይላል። የአምላክ ልጆች ናቸው ይላል። በአዲስ ኪዳንም ደግሞ ማቴዎስ ወንጌል ምዕራፍ 5 ላይ በአይሁዶች ዘንድ በነበረው በወንጌል ማቴዎስ 5 ላይ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 18 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አሁን እዚህ ጋር አንድ ትልቅ ኢሹ ይነሳል። በወንጌልም ተረጋግጧል። ቁርአን በአይሁዶችና በክርስቲያኖች ዘንድ የነበረው መጽሐፍ ያረጋግጥና እነሱም በቴዎሎጂ ይቃረናቸዋል። ተመልከቱ። እናንተ ጋር ላለው መጽሐፍ አረጋጋጭ ነው የሚለው። እናንተ ጋር በፕሬዘንት ቴንስ ለነበረው አይደለም ላለው ነው የሚለው። እናንተ ጋር ላለው መጽሐፍ አረጋጋጭ ይላል። ግን ያ በቴዎሎጂ ግን ከነሱ ይለያል። ያ እነሱ ጋር ያለው የአምላክ ቃል ሊሆን እንደማይችል ግልጽ ነው። ቅድም ሰዓት የተያዘብኛል 2 ደቂቃ ጨምሩልኝ። የሳውጣ ያዘብኝ ከ22 ላይ ነው የምጨርሰው። ከ22 ላይ ይጨርሳል። ሶስተኛ በቁርአን በኢሞራላዊ ድርጊቶች የተሞላ መጽሐፍ እንደሆነ እንረዳለን። በኢሞራላዊ ድርጊቶች ለምሳሌ ጋይስ እሱ ጋር ተቋርጧል አይደለ? ኦኬ እኔ እኮ ከነሱ ተቋርጧል። ድምጽ የለም። አንዴ ሰዓቱን ያዘውና
ሳሚሻ እንትኑን ቪዲዮውን አጥፋውና ኦልሬዲ በጣም 30 ሰከንድ በላይ እያሳየን ነው ማለት ነው። ኦኬ እሺ ኔትወርክ ኦኬ ሲቋረጥ እነግርሃለሁ። አሁን እኮ መታል ግን በማል እየተቋረጠ ነው። አሁንስ ግን እኮ በቪዲዮ እያሳየ ቆይ ሰዓቱን ያዙት አንዴ። ግን በቪዲዮ እያሳየን ነው መነጋገር ያለብን። ኦኬ እሺ ቀጥልና ቪዲዮ ሳብራ ይበላሻል። ቆይ አቁም እሺ። ኦልሬዲ በመሃል ስለተቋረጥክ ነው። በመሃል እየተቋረጠ ቆይ ቪዲዮ ሳብራ ይበላሻል ወይ ስትቋረጥ ስንናገር ቶሎ ፖስት አድርገው። ምን አልከኝ? ቆይ እዮባ ቪዲዮ ሳብራ ይበላሻል ወይ? በመሃል እየተቋረጥክ ነበር አይደለ? 30 ሰከንድ ቪዲዮ ሳብራ ይበላሻል። ያ እንደዛ ነው ያየሁት እኔ። እስቲ አንድ ሞክርና ምናልባት የሚቋረጥ ሆነ እናያለን። ሁለቴ በመሃል ተቋርጠሃል። አይ አሁን ቀጥልና በመሃል የሚቋረጥ ከሆነ ቴንሽን እንፈጥራለን። ቀጥል። እሺ ቆይ እንየው አንዴ እንየው እስቲ። ኦኬ ሶ ከቀደም ካቋረጥኩበት ልቀጥል። ኢንፋክት እንደው አንዳንድ የዘለልኳቸውም ሀሳቦች ስላሉ እሱን ደግሜ እንትን ልበል። ሶ ጀስት ለመጠቅለል ያህል የመጀመሪያውን ሀሳብ ከዛ ወደ ቀጣዩ ሀሳብ ሄዳለሁ። አሁን ሰዓት ስለተያዘ በቃ 2 ደቂቃ ጨምሩልኝ፣ 24 ላይ ጨርሳለሁ። አሁን 2 ደቂቃ ስለወራ 379 ላይ እንደዚህ ይላል። የጀመርኩት ሀሳብ ለመዝጋት 30 ደቂቃ ከተቋረጥኩ ማለት ነው። ለማንም ሰው አላህ መጽሐፍን፣ ጥበብን፣ ነብይነትንም ሊሰጠውና ከዚያም ለሰዎች ከአላህ ሌላ ለኔ ባሮች ሁኑ ሊል አይገባውም። ማን ግን መጽሐፍን የምታስተምሩ በነበራችሁትና የምታጠኑ በነበራችሁ በእውቀታችሁ ሰሪዎች ሁኑ ይላቸዋል ይላል። ከዚህ አንቀጽ ምንድነው የምንረዳው? ሁሉም ነቢያት አላህን እንዲገዙ ነው የተጠሩት። ኦኬ ከአላህ ውጪ ሌላ አካል ተገዙ ማለት አይገባቸውም ይላል። ይሄ በጣም ቦልድ ክሌም ነው። ምክንያቱም የትኛውም ነብይ የትኛውም ሐዋርያ አላህን የሚባል አምላክ አላመለከም። አላህ የሚባል አምላክን ለማምለኩ ኤክስተርናል ታሪክ ውጫዊ ማስረጃ የለም። ኦኬ ስለዚህ አሁን ብዙ ጊዜ ሙስሊሞች ሙሳ አላህን ያመለከው ይሉናል፣ ዳውድ አላህን ያመለከው ይሉናል፣ ዘካሪያ በኋላ የሚመጡ ነቢያቶች አላህን ያመለኩት ይሉናል፣ ሐዋርያቶችም አላህን ያመለኩት ሙስሊሞች ናቸው ይላል 352 ላይ እንዳየ ነው። ነገር ግን ምንም አይነት ታሪካዊ ማስረጃ የለም አላህን ለማምለካቸው፣ ውጫዊ ታሪካዊ ማስረጃ የለም አላህ የሚባል አምላክ ለማወቃቸው ወይም ደግሞ እስልምና የሚባል ሃይማኖት ለመከተላቸው። ስለዚህ ይሄ ቁርአን የአምላክ ቃል ሊሆን እንደማይችል ነገር ግን ያው በሐሰት የተሞላ መጽሐፍ እንደሆነ ፕሩቭ ያደርጋል ማለት ነው። ሌላው ቁርአን የአምላክ ቃል ሊሆን የማይችልበት ምክንያት ምንድነው? በተለያዩ ኢሞራላዊ ጉዳዮች፣ ኢሞራላዊ አስተምሮች የተሞላ መጽሐፍ ነው። ተመልከቱም እንደሚል ከሴቶችን በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው ይላል። ያገቡ ሴቶች በእናንተ ላይ እርም ናቸው። ኦኬ ግን የቶቹ ሲቀሩ? በምርኮ የያዛችኋቸው ሲቀሩ። ምን ማለት ነው? በምርኮ የተያዙ ሴቶች ተመልከቱ፣ በምርኮ የተያዙ ሴቶች ግንኙነት እንዲፈጸምባቸው ያዛል። ያገቡ ምርኮኞች አሁን ኢብራሂም ይሄንን አይደለም ቢለኝ እሱን በማስረጃ እንነጋገራለን። ያገቡ ሴቶች እንዲደፈሩ የሚያዝ መጽሐፍ ነው። አግብተው እንኳን ያገቡ ሴቶች እንዲደፈሩ የሚያዝ መጽሐፍ ነው ይሄ መጽሐፍ። 3 ደቂቃ አለኝ ገና በዚህኛው ተቋርጬ በነበረበት ሰዓትና ይቀድሙም ባስቸገረኝ ጊዜ ማለት ነው። ስለዚህ 3 ደቂቃ አለኝ ከዚህ በኋላ። ኦኬ ስለዚህ ያገቡ ሴቶችን እንዲደፈሩ የሚያዝ መጽሐፍ ነው ማለት ነው። ይሄ የአምላክ ቃል ሊሆን አይችልም፣ ኢሞራላዊ ነው። ከዛ ቀጥሎ እንደዚህ ይላል ተመልከቱ። ይህን አላህ በእናንተ ላይ ጻፈ፣ ከዚያችሁም ከተከለከሉት ወዲያ ጠብቆች ሆናችሁ ዝሙተኞች አትሁኑ፣ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በገንዘቦቻችሁ ከእነሱም በኋላ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ይላል። አሁን እዚህ ጋር ትራንስሌሽን ላይ ትርጉሙ ላይ ደባ ሰርተዋል። እዚህ ጋር አረብኛው የሚለው አጅር ነው የሚለው፣ ኡጁሩሁም ነው የሚለው፣ አጅር ነው የሚለው፣ ደሞዛቸውን ነው። መህር ተብሎ አይተረጎምም አረብኛው ስትመለከቱት ሌክሲካል ማስረጃ ማቅረብ እንችላለን። እዚህ ጋር መህር ነው የሚለው፣ መህር አይደለም የሚለው፣ ኡጁር ነው የሚለው፣ ገንዘብ ደሞዞቻቸውን። ለምንድን ከተባለ ይሄ አንቀጽ እየወራ ያለው ስለምንድን ነው? ስለ ጊዜያዊ ሜሬጅ ወይም ሙታ ወይም በሌላ ቋንቋ ሴተኛ ዳሪነትን የሚፈቅድ መጽሐፍ ነው። አምላክ ራሱ
እንግዲህ ይሄ አምላክ ቃል ነው የምትሉት መጽሐፍ ሴተኛ አዳሪነትን ይፈቅዳል አይፈቅድም የምትል ከሆነ እሱም በማስረጃ በኋላ እንነጋገራለን ማለት ነው። ሌላው ኢሞራላዊ ተግባር ህፃናት ላይ ግንኙነት እንዲፈጸም እድሜያቸው ያልደረሰ ህፃናት ላይ ግንኙነት እንዲፈጸም ወይም ደግሞ ፒዶፊሊያ እንዲፈጸም የሚያዝ መጽሐፍ ነው። በጣም ይገርመኛል። ይሄኛው አንቀጽ የቱ ጋር ከተባለ ሱረቱል ጣላቅ ምዕራፍ 65 ቁጥር 4 እንደዚህ ይላል። እነዚያም ከሴቶቻቸው ከአደፍ ያቋረጡት በኢዳቸው ብትጠራጠሩ ኢዳቸው 3 ወር ነው። ከአደፍ ያቋረጡ እኛም ገና አደፍን ያላዩት ኢዳቸው እንደዚህ ሆኖ ይላል። ተመልከቱ። ኢዳ ያለባቸው ግንኙነት የተፈጸመባቸው ሴቶች ናቸው። ማስረጃ ሱረቱል አህዛብ ምዕራፍ 33 ቁጥር 49 ተመልከቱ። ቁጥር 49 እንደዚህ ይላል። እናንተ ያመናችሁ ሆይ ምዕመናትን ባገባችሁ እና ከዚያም ሳትነኳቸው በፊት በፈታችኋቸው ጊዜ ለእናንተ በእነሱ ለሚቆጠሩት ኢዳ የላችሁም ይላል። እነሱ ላይ ግንኙነት ካልተፈጸመ ኢዳ የለም። ተመልከቱ፣ ኢዳ የለም። ስለዚህ ኢዳ የሚፈጸመው ማን ላይ ነው ማለት ነው? ግንኙነት የተፈጸመባቸው ሴቶች ላይ ነው ማለት ነው። ግን 65:4 ላይ ምንድነው የሚለው? 65:4 ላይ እንደዚህ ይላል። 65:4 ላይ እኛም ገና አደፍ ያላዩትም ኢዳቸው እንደዚህ ነው ይላል። ስለዚህ አደፍ ያላዩት ሴቶች ኢዳ አላቸው። ምን ማለት ነው? ግንኙነት ይፈጸምባቸዋል። የወር አበባ ለማየት ያልደረሱ ሴቶች ግንኙነት እንዲፈጸምባቸው የሚያዝ መጽሐፍ ነው። አንድ ደቂቃ ይቀረኛል። ኦኬ። ስለዚህ ፒዶፊሊያን ሳንክሽን የሚያደርግ መጽሐፍ በምንም መልኩ የአምላክ ቃል ሊሆን አይችልም ማለት ነው። ኢሞራል ስለሆነ አምላክ ፒዶፊሊያን ሳንክሽን ሊያደርግ አይችልም። የመጨረሻው ማስረጃ ደግሞ እዛው ሱረቱል ኒሳ ምዕራፍ 4 ቁጥር 34 ላይ ነው። ምን እንደሚል ተመልከቱ። ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። ሴቶች እንዲመቱ የሚያዝ መጽሐፍ ነው ቁርአን። ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካም ሴቶች ኦኬ ሱረቱል ኒሳ ምዕራፍ 4 ቁጥር 34 እነዚያ ማመጻቸው በመኝታዎቹ ተለያቸው ምቷቸው ሳካ ሳተርጉ የሚለው አረብኛው ላይ የለም። ምቷቸው ነው የሚለው። ሴቶች እንዲመቱ የሚያዝ መጽሐፍ ነውና ሰዓት ስለረዘመ ነው ማቴ ሰዓት ስላልበቃ ነው መሀል ላይ የተቆራረጠ ነበር ነው። በዚህና ሌሎች በብዙ ምክንያቶች ቁርአን የአምላክ ቃል የማይችል መጽሐፍ ነው ማለት ነው። ሰዓት የበለጠ ሰዓት ቢኖረኝ ጥሩ ነበር። አመሰግናለሁ። እሺ ኡሙ ሙንዚር ሚውት አድርጊ አንዴ። እሺ ሳሚ ልቀጥል። ሰዓት ጨርሳለህ አይደል? አዎ እኔ 2 ደቂቃ ማሻአላ 2 ደቂቃ አልፌ ነው። አሁን አንተ ቀጥል። እሺ ምናልባት ለወደፊቱም ሐሰት የሚል ነገር ባትጠቀም እኔም እንዳልጠቀም ማለት ነው። እሺ ኤኒዌይስ እንቀጥል። ስላልተባባልን ቁርአን ይማቃል ነው ማን ነው መጀመሪያ? እሺ እሺ ምንድነው ምን እናደርጋለን አሁን? እሺ ሰዓቴን አስጀምረው። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ ወቁል ጃአል ሐቁ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። ኢንሻአላህ እውነትም መጣ ውሸትም ተወገደ። ውሸት ሁሌም ተወጋጅ ነውና ማለት ነው። ምንድነው ዛሬ ርዕሳችን ሲባል ቁርአን የማን ቃል ነው? ቁርአን የማን ቃል ነው? ባይብልስ የማን ቃል ነው? የአላህ ነው? ሁለቱም የአምላክ ቃል ነው? የትኛው? እሺ ያኔ በመጀመሪያ ደረጃ ሊትራሊ የሆነ ማመልከቻ ልስጣችሁ። ቁርአን ላይ አላህ Subhanahu Wa Ta'ala በሱረቱል ተውባ ምዕራፍ 9 ቁጥር 6 ላይ ምን አለ? ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዕ ከላም አላህ። የአላህን ንግግር እስከሚሰማ ድረስ አስጠጋው። የማን ንግግር? የአላህን ንግግር ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሱነን አቢ ዳውድ 47:34 ላይ ምን አሉ? ተመልከቱ። አላ ረጁሉ ያህሚሉኒ፣ አንድ ሰው ወደ የሚያስጠጋኝ የለምን? እስቲ ወደሱ ኢላ ቀውሚ፣ ወደ ህዝቦቹ። ፈኢነ ቁረይሸ ቀድ መነዑኒ አን ኡበሊገ ከላመ ረቢ፣ የጌታዬን ቃል እንዳላስተላለፍ ማን ከለከሉኝ አሉ? የኔ ቁረይሾች ማለት ነው፣ ህዝቦቻቸው፣ እዛ የነበሩ ህዝቦቻቸው። ስለዚህ አላህ Subhanahu Wa Ta'ala የራሱ ቁርአን እንደሆነ የራሱ ንግግር እንደሆነ በግልጽ ነገረን። ይሄው በማያሻማ ሁኔታ አላህ Subhanahu Wa Ta'ala ስለራሱ ቁርአን ሲነግረን በሱረቱ ኒሳ ምዕራፍ 4 ላይ ቁጥሯን ሸፍኛታለሁ 82 ይመስለኛል። አፈላ የተደበሩን አልቁርአን፣ ቁርአንን አያስተውልም ወይ አያስተውልም? ምን አለ? ወለው ካነ ሚን ዐንዲ ገይሪላህ፣ ከአላህ ውጪ ቢሆን ኖሮ ይሄ ቁርአን ለወጀዱ ፊሂ፣ በውስጡ ያገኙ ነበረ፣ ኢኽቲላፈን ከሲራ፣ ብዙ መለያየትን ያገኙ ነበረ። ስለዚህ ቁርአን መስፈርቱ ይህንን ነው የሚያስቀምጠው፣ አንደኛው መስፈርት። እሺ ታዲያ ይህንን ነገር ለማረጋገጥ
በእውነት ከዚህ በፊት የነበሩ ሰለፎች ይሄን አረጋግጠዋል ወይ የሚልን ነገር እስቲ እሱን ደግሞ ነው። እሺ አጠባበቅ ይቅርታ ፋይል እያወጣሁ ነው። እሺ የቁርአን አጠባበቅ ላይ እንምጣ በመጀመሪያ ደረጃ ማለት ነው። እሱ ላይ ከመምጣታችን በፊት አላህ Subhanahu Wa Ta'ala እንዲጠበቀው እንመጣበታለን። ግን እስቲ መጀመሪያ አንድ ሁለት ፖይንት ብቻ ላይ ወደ ክርስትናው ቀጥታ ገባለሁ ማለት ነው፣ ወደ ማጥቃቱ። ከዛ በኋላ እሺ አንድ ሰዓት ተው አንተ እንዴ። እሺ ኦልራይት እዚህ ነው እንዴ ወደኋላ ላይ። እሺ በጣም ብዙ ፋይል ነው ያለኝ በዚህ በቁርአን ዙሪያ የሰራሁት ፋይል በጣም ብዙ ነው። እሺ አይ ቲንክ እዛኛው ፋይል ላይ ነው እንዴ? እሺ ችግር ቆይ አንዴ ሁለት ፋይል ነው እዚህ ላይ ያለው። አንድ ጊዜ በጣም ይቅርታ ሰዓት ያዘልኝ፣ እሱ እንደያዘው አንዴ ሰዓት ያዘልኝ ቁርአን። እሺ ፋይሌን እስከማውጣ አጠባበቅ ሰዓት ያዘልኝ። እሺ ቆይ እሱ መሆኑን ላረጋግጥ አንዴ። ቆይ እሺ ሳሚ እሱ መሆኑን ላረጋግጥ አንድ ጊዜ። ሁለት ስለሆነ አንደኛው ማጥፋት ነበረብኝ። አይ ነው ተረጋግተህ አውጣ፣ አትጣለፍ። ሰዓት ያዘ። እሺ ተረጋግተህ አውጣ። እሺ አመሰግናለሁ ሳሚዬ፣ በጣም አመሰግናለሁ። ይሄኛው ነው በቃ። እሺ ኦልራይት። እሺ እዚህ ጋር እንመጣለን። ሱብሃንአላህ እንዴት ነው? እሺ በቃ ችግር የለውም። ምናልባት እዛኛው ላይ ሊሆን ይችላል። ተረጋግተህ አውጣ፣ ችግር የለም። ሰዓት ይዟል፣ አውጣ ተረጋግተህ። እሺ የማን ቃል ነው? ያው እሺ አግኝቼዋለሁ። መጀመር ትችላለህ። እዚሁ ነበረ ፋይሉ። እሺ መጅሙዑል ፈተዋ ላይ እንመጣለን። ሙጀለድ 112 ማነው ይቅርታ 12ኛው ሙጀለድ 200ኛው ገጽ ላይ ማነው 600ኛው ገጽ ላይ ምን ይላል? እሺ ረዋ ማነው እንግዲህ ተመልከቱ። የአላህ ቃል ከአላህ ከነብያችን ሰለላሁ ዐለይሂ ወሰለም አግኝተናል። ስለዚህ አሁን በኢስናድ አን አሊ ተጠቅሷል። ከማ ከአሊ ኢብኑ አቢ ጣሊብ የሆነው የአቢ ጣሊብ ልጅ ማለት ነው ረዲየላሁ ዐንሁ ከሱ የተጠቀሰ ምንድነው ያየነው ማለት ነው። እሺ ቃሉ ለሁ የውመ እሺ ምን አለ? እሺ ቆይ አንዴ በዋነኝነት ምን አለ? ፈቃለ ማ ሐከምቱ መኽሉቀን አለ። በመኽሉቅ እኮ አልፈረድኩም፣ ፍርድ ስፈርድ ማ ሐከምቱ ኢላ አልቁርአነ ተመልከቱ እኔ በቁርአን እንጂ አልፈረድኩም አለ። ቁርአን የማን ቃል ነው? የአላህ ቃል ነው አለ። እንዲሁም ደግሞ ኢብኑ አባስ ምን አለ? የሆነ ጉዳይን አስመልክቶ ወቃለ አላሁመ ረበል ቁርአን ብሎ አንደኛው ሲናገር እግፊር ለሁ ብሎ ሲናገር ፈወተበ ኢለይሂ ተቆጣው ማለት ነው። ተቆጣው ምን ብሎ አለ ኢብኑ አባስ? ከዛ በኋላ ቃለ ሚንሁ አልማን ነው ቁርአን ማለት እኮ ፈቃለ ሚንሁ ቁርአን ከራሱ የሆነ ነው። ቁርአን ከራሱ ነው ወደ ራሱም የሚሄድ ነው። ስለዚህ አላህ Subhanahu Wa Ta'ala ቁርአን የራሱ የሆነ ንግግሩ ነው፣ የአላህ ቃል ነው ማለት ነው። ስለዚህ አሁንም ቁርአን የማን ቃል ነው? የአላህ ቃል ነው። በግልጽና በማያሻማ ይሄ ሁሉ ሰለፍ ማየት እንችላለን። አሁን ወደ ባይብሉ ስንመጣ እነዚህን ሁሉ ነገሮች ያማከለ አይደለም። አሁን ወደ ባይብሉ እንመጣና የመጀመሪያው ነገር ባይብል የማን ቃል ነው ብለን ስንናገር ባይብል የአምላክ ቃል ላለመሆኑ መስፈርት እንይዛለን። መጀመሪያ መስፈርት ምንድነው የምንይዘው? ቁርአን ነው ባይብል ይጋጫል። እርስ በርሱ ይላተማል፣ ይጋጫል። ምንድነው እያለ የሚላተመው? ለምሳሌ ግልጽና ማያሻማ እንሂድና ለምሳሌ አሁን እዚህ ጋር እንሄዳለን። ግሪክ ሰብቷጀንት ላይ ስንመጣ የማንን ነው የምናየው? የመጽሐፈ ዜና ሁለተኛ ዜና ምዕራፍ 22 ቁጥር 1 ላይ ማነው ቁጥር 2 ላይ አካዚያስን እድሜ አስመልክቶ ሰብቷጀንት ምን ይለናል? እስቲ ተመልከቱ። አካዚያስ began to reign when he was 20 years old 20 ዓመቱ ሲሞላው መንገስ ጀመረ። and he reigned 1 year in Jerusalem 20 ዓመቱ መንገስ በጀመረ ጊዜ ኢየሩሳሌም ላይ ደግሞ ስንት ዓመት? 1 ዓመት ነገሰ። እናቱም ጎቶሊያ የተባለች ናት አለ። ይሄ የሚነግረን ማን ነው? የዜና ጸሐፊ ማለት ነው። ማን ነው? የዜና ሁለተኛ ዜና ምዕራፍ 22 ቁጥር 2 ላይ ማለት ነው። የነገስት ጸሐፊ ደግሞ ሲናገር ምን አለ? ምዕራፍ 8 አንደኛ ነገስት ምዕራፍ 8 ቁጥር 26 ላይ እንዲህ ብሎ ይናገራል። ተመልከቱ ምን አለ? እሺ 20 and 2 years old was Acazias አለ። ስንት ዓመቱ?
22 ዓመቱ ነበር መንገስ ሲጀምር። ስለዚህ እድሜው የትኛው ነው ትክክለኛው? 22 ወይስ ማን ነው? 20 ነው ወይስ 22? ራሱ አንድ ሰው ደግሞ የሚገርማችሁ ይሄ በአንደኛው ብቻ አይደለም የሚገርማችሁ። በዕብራይስጡ ደግሞ ስትመጡ በማሶሪቲኩ ላይ 40 and 2 years old ይላል። በ42 ዓመቱ ይላል 42። ከዛስ ሌላኛው 22 ብሎ ይናገራል። ይሄ በጣም ከባድ ነገር ነው። አላህ በቁርአን ላይ ቅድም የነገረን ከአላህ ቢሆን ኖሮ ባልተጋጨ ነበራል። ስለ ባይብል ራሱ ሲናገር መጽሐፈ ዜና ሁለተኛ ዜና ምዕራፍ 36 ቁጥር 9 ላይ ዮአኪም መንገስ በጀመረ ጊዜ 8 ይላል። አማርኛው ዋሽቷል፣ እዚህ ጋር ስተት ነው። መጽሐፈ ነገስት ሁለተኛ ነገስት ማን ነው ምዕራፍ 4 ቁጥር 8 ላይ 18 ይላል። እስቲ ሰብቷጀንቱንና ማሶሬቲኩን ነው ምን አለ? 18 years old was ዮአኪን when he began to reign 18 ዓመቱ ነበር አለ። ጥሩ እሺ። ከዛ 3 months and ማን ነው በኢየሩሳሌም 3 ወር ነገሰ አለ። ጥሩ እዚህ ጋር ደግሞ መጣና ምን አለ? ማን ነው ዮአኪን መንገስ በጀመረ ጊዜ 8 ዓመቱ ነበረ። 8 ዓመቱ 3 ወርና 10 ቀን ነገሰ አለ። ጋይስ ልብ አድርጉ በደንብ አዳም። የአምላክ ቃል በዚህ ልክ ይጋጫል ወይ? የአምላክ ቃል በዚህ ልክ ይጋጫል ወይ? በጣም ብዙ ቦታዎች ብንሄድ ባይብል ላይ አዲስ ኪዳን ላይም የታሪክ ስህተቶች አሉ። ለምሳሌ ኢየሱስን አስመልክቶ ማርቆስ ወንጌል ምዕራፍ 11 ላይ ሲናገር ኢየሱስ ከቢታንያ ወጣ መጀመሪያ። ከዛ ከቢታንያ ሲወጡ ተራበ ይላል። ከዛ በኋላ ቅጠልም ያለባት በለስ ከመንገድ ላይ አይቶ ከዛ በኋላ ረገማት ምናምን። ወደ ኢየሩሳሌም መጥቶ ደግሞ ምን አለ? የሚሸጡና የሚገዙትን ያወጣ ዘንድ ጀመረ። ከዛ ቤተ መቅደሱን አጸዳ። የማርቆስ ወንጌል ደግሞ ጸሐፊ ሲነግረን መቅደስ ገብቶ መጀመሪያ ምን አረገ? እነዛ ሻጮቹ ምናምን ገለባበጠ፣ በተነ። ከዛ በኋላ በነጋታው ወደ ቢታንያ ወጣ። በነጋታው ከዛ ከቢታንያ ወጥቶ ምን አረገ? ተመልሶ መጥቶ ቅጠልም ያለባት ተራበ ማለት ነው። ከዛ በኋላ እሷን ረገማት ምናምን። አሁን የትኛው ዘጋቢ ነው ትክክል? አንደኛ ዘጋቢዎቹ ራሱ ትክክል አይደለም። የታሪክ ስህተቶች አሉባቸው። ታሪክ በጣም ነው የሚሳሳቱት። ኢየሱስ የሞተበት ሰዓትን ራሱ አያውቁትም፣ ራሱ በቅጡ ማለት ነው። ተግባባን? ስለዚህ የአምላክ ቃል ነው ብሎ ለመናገር በጭራሽ አይቻልም። እንደውም ምንድነው ከተባለ በጣም ግልጽና በማያሻማ ሁኔታ ልንገራችሁ፣ ባይብል የህይወት ታሪክ የተጻፈ የህይወት ታሪክ ነው። የህይወት ታሪክ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ እንመልከት። ምን አለ? የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። እሱ በዓይኑ አላየም። ልብ አድርጎ እኛ ዘንድ ይሄ መውዱ የሆነ በቃ ውሸት የተባለ ሐዲስ እንኳን እዚህ ደረጃ ላይ የለም። ሲልሲላ የሌለው ምንም አይነት ሰንሰለት ቼን ኦፍ ናሬሽን የሌለው ብሮከን ቼን ያለው ማለት ነው። ማን እንደሆነ ማይታወቅ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ምንድን ነው የተዘጋጀው? ታሪክ የተዘጋጀው ታሪክ ነው ወዳጅ። እኛ ታሪክ አይደለም የምንፈልገው፣ ወይ ባይብል ወንጌል፣ ትክክለኛው ወንጌል ነው በቃ የፈለግነው። ስለዚህ በየተራ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ ከመጀመሪያ ሁሉን ተከትዬ በመጀመሪያ ልጽፍልህ ታየኝ። ለምን? ሰዎች ስለጻፉ፣ ታሪክን ስለጻፉ። የትውልድ መጽሐፍ ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። እኛ የትውልድ መጽሐፍ አልጠየቅንም። ባይብል ነው የአምላክ ቃል ነው ወይ ነው የሚል ላይ የጠየቅነው። ሉቃስ ወንጌል ምዕራፍ 1 ቁጥር 23 ላይ ምዕራፍ 23 ቁጥር 3 ላይ ምዕራፍ 3 ቁጥር 23 ላይ ምን ይላል መሰላችሁ? ኢየሱስም ሊያስተምር ሲጀምር እድሜው ስንት ነበረ? 30 ዓመት ያህል ሆኖት ነበር አለ። እንደመሰላቸው ሲጀምር አልገባቸውም። እንደመሰላቸው ነው የተናገሩት። የዮሴፍ ልጅ ሆኖ የኤሊ ልጅ እያለ አሁን ሲጀምር ከ30 ዓመት በፊት የነበረው የህይወት ታሪክ ነው። ምክንያቱም ኢየሱስ ያስተማረው ከ30 ዓመት በኋላ ነውና። ስለዚህ ይሄ የዮሴፍ ልጅ ሆኖ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ ይሄ የትውልድ መጽሐፍ ነው ጋይስ። ይሄ የአምላክ ቃል አይደለም። የትውልድ ሰዎች ትውልዳቸውን የተናገሩበት መጽሐፍ ነው። የሰው የትውልድ መጽሐፍ ነው እዚህ ጋር የተዘጋጀው ማለት ነው። ኦኬ ጥሩ። ይሄ ከሆነማ እንግዲያውስ የአምላክ ቃል አለመሆኑ እንደማይታወቁ ብዙ መረጃዎች አሉ። ለምሳሌ የዕብራውያንን መጽሐፍ ማን እንደጻፈው አይታወቅም ጋይስ። የዕብራውያንን መጽሐፍ ማን እንደጻፈው አይታወቅም። ኦኬ እስቲ አሁን ደግሞ ማን ጻፈው ደግሞ ወደሚለው እንምጣና ደግሞ እስቲ እንየው ማለት ነው። ማን ጻፉት እስቲ? ባይብልን የጻፉት እነማን ናቸው? ለምሳሌ አሁን ልብ አድርጉ። ቆይ መጀመሪያ እዚህ ከመምጣቴ በፊት ኦሪት ዘዳግም ምዕራፍ 34 ቁጥር እዚህ ጋር እንምጣ። ሙሴን በሞተ ጊዜ ልብ አድርጉ። ኦሪት ዘዳግም፣ ኦሪት ዘፍጥረት፣ ኦሪት ዘሌዋውያን፣ ኦሪት ዘፍጥረት እነዚህ አምስቱ ፔንታቶክ ወይ ደግሞ ፔንታተች ተብለው የሚነገርላቸው መጽሐፎችን ሙሴ ጻፋቸው ተብሎ ነው የሚነገረው። ሙሴን በሞተ ጊዜ ማን ነው የጻፈው? ይሄንን ጋይስ ሄሎ ስተካርክ መሰለኝ ኢብራሂም ስተካር ጋር የኔ ድምጽ ይሰማል ጋይስ?
ያንተ ይሰማኝ። ኦኬ በቃ ሰዓት ያዙለት። 36 ላይ ያቆመው ያዙለት። ያዙለት ለኔም ያዙልኝ። እሺ ሰዓት ያዙልኝ እስከሚመጣ ድረስ። ያው አልመጣውም። አሁን መጣዋል። አንዴ ቃል ላስታክረው ሁለት። እሺ ያዙልኝ ሰዓቴን። ቆይ አንዴ ያዙልኝ። ቆይ ሳሚ አንተንም ትልቁ ላይ ላርግና አንድ ላይ። እሺ ምን አለ? የእስራኤልም ልጆች አሁን ቀጥል። የእስራኤልም ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት፣ ለሙሴ የሚያለቀሱለት የለቅሶ ወራትም ተፈጸመ። ማን ይጻፈው አይታወቅም። ማን እንደጻፈው አይታወቅም። ማን ካለ መረጃ ማቅረብ የእናንተ ፋንታ ነው ማለት ነው። የእናንተ ፋንታ ነው። ሌላኛው ባይብልን ማን እንደጻፈው እንደማይታወቅ በጣም ብዙ ግልጽ መረጃዎች አሉ። ግልጽ ከሆኑ መረጃዎች መካከል አንደኛው ማለት ነው እንመጣለን። ለምሳሌ እዝራ ሱቱኤል ቁጥር ምዕራፍ ስንት? ምዕራፍ 13 ቁጥር ስንት ላይ? ኦ ማይ ጋድ አሁን አይሰማም? ይሰራል። ቀጥል ይሰራል። እሺ ከዚህ በኋላ ተቃጥላለች። ሰዓት ያዝለት። ኢብሮ ቪዲዮ አጥፋና በቃ አውራ። በጣም እየያዘህ ነው። ካንቺ ነው ማማዬ። አይ አንቺ ነው። ቆይ ልቀጥል። እሱ አሁን ከዚህ በኋላ ተጀምሮም 5 ደቂቃ ነው ያለው። አሁን እዚህ 10 ደቂቃ ነው የሚለው፣ 5 ደቂቃ ነው ያለው። 10 ደቂቃ ብዙ ነው። እሱ ብዙ አውርቷል። ከዚህ በኋላ እሺ አሁን አይሰማም? አሁን ይሰማል። 10 ደቂቃ ብዙ ነው። አይ ሰዓት በጣም መሄድሃል። እነሱ አሁን 10 ደቂቃ ነው የሚለው። አይሆንም 5 ደቂቃ ነው ያለ። ቀጥል። ይሰማል። አሁን እኮ 10 ደቂቃ እኮ ወደፊት ነው የሚሄደው ሳሚ። እሺ ወደ ኋላ አይደለም። ምናልባት ከሆነ 5 ደቂቃ ብቻ ነው ያለ። 5 ደቂቃ ብቻ። አሁን 10 ደቂቃ ነው ያለ። ትክክል ነው። እንደዛ ነው። ወደፊት ነው ሰዓቱ እየሄዳለሁ። እሺ ምን አለ? ዕዝራ ሱቱኤል ላይ ምዕራፍ 13 ቁጥር ስንት ላይ? ቁጥር 21 ላይ ኦሪት ተቃጥላለችና ኦሪት ተቃጥላለች የሰራኸውን ትሰራው ዘንድ ያለህን የሚያውቅ የለምና አለ። ኦሪት ተቃጥላለች። ኦሪት የእግዚአብሔር ቃል የተባለው የለም። ሁለተኛ ምዕራፍ 2 እዛው ቁጥር 23 ላይ ምን አለ? ያው ተመልከቱ። የአባቶቻችንም ምን የለም አለ? የአባቶቻችን ኦሪት ጠፍታለች፣ በውስጧ የተጻፈው ቃል ኪዳንም የለምና የጠፋ መጽሐፍ ነው። እናንተ ባይብልን አልያዛችሁም በእጃችሁ። አንደኛ ጭራሽ ባይብል በእጃችሁ የለም። ባይብል በእጃችሁ በጭራሽ የለም። ስለዚህ አሁን የሙሴ መጽሐፍን ብቻ አስመልክቶ ከሆነ ለምሳሌ ኢያሱ ለምሳሌ ኢያሱን ደግሞ ነው ተመልከቱ ምን እንደሚል ማለት ነው። መጽሐፈ ኢያሱ ማን ጻፈው? መጽሐፈ ኢያሱ ማን እንደጻፈው አይታወቅም። የአምላክ ቃል አይደለም። አሁንም ተመልከቱ ቁጥር 29 ላይ እና 30 ላይ ምን ይላል? መጽሐፈ ኢያሱ ምዕራፍ 24 ላይ እንዲህ ይላል። በተራራውም እሺ ምን አለ? ኢያሱም ባለበት ዘመን ሁሉ የለም። አሁን ኢያሱ በዚህ ዘመን የለም። ልብ አድርጉ። ማን እንደጻፈው አይታወቅም። ከኢያሱም በኋላ በነበሩት ለእስራኤልም ያደረገውን የእግዚአብሔርን ስራ ሁሉ ባወቁ በሽማግሌዎች ዘመን ሁሉ እግዚአብሔር እንዲያመልካል። ስለዚህ አሁን ኢየሱስ ማን ነው? ማን ነው? የኢያሱን መጽሐፍ ማን እንደጻፈው አይታወቅም። እንዲሁም ሆነ አለ ወደ ላይ ቀና ብላችሁ ብታዩት ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆን ሞተ። ማን ነው? ኢያሱ ከሞተ በኋላ መጽሐፍ የጻፈው? በጣም ብዙ ነገሮች ማንሳት እንችላለን። ስለዚህ አሁን እውነት ይሄ የአምላክ ቃል ነው ወይ ብለን ስንል አይደለም። ለምሳሌ የአምላክ ቃል ነው ብለው የሚነግሩን ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ስለ ካባው ላይ ያወራል። ጋይስ በቶሎ ወደ እኔ እንድትመጣ ይላል። ማን? የእግዚአብሔር ቃል ተብዬ ማለት ነው። በቶሎ ወደ እኔ እንድትመጣው ትጋ። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄ ሄዷልና የራሱ የግል ደብዳቤ። ቄርቂስንም ወደ ገላትያ፣ ቲቶንም ወደ ድማስጤ አለ። ሉቃስ ብቻ ከኔ ጋር አለ። ማን ነው የሚለው? የጢሞቴዎስ ጸሐፊ። ማርቆስ ለአገልግሎት ብዙ ይጠቅመኛልና የግል ደብዳቤ ይዘኸው ከአንተ ጋር አምጣው አለ። ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ በጢሮዳ ከአቅርባ ዘንድ የተውኩትን በርኖስና የግል ደብዳቤ መልእክቱን ያስተላልፋል። ጋይስ ልብ አድርጉ። መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። እኛ ምን አገባን? ለዛ ነው። ለምንድን ነው የሚመጣለት ከተባለ ከክረምት በፊት እንድትመጣ ትጋ። የግል ደብዳቤ ጋይስ፣ ከክረምት በፊት ይሄ እውነት የአምላክ ቃል ነው ወይ? ያው ለምሳሌ ተመልከቱ እዛ ወደ ሮሜ ሰዎች ምዕራፍ ስንት ላይ መሰላችሁ? ምዕራፍ 16 ቁጥር ከ1 ጀምራችሁ ብታዩት ከአክርባዎስ ባለች ቤተክርስቲያን አገልጋይ የምትሆን የእህታችን ፌበንን አደራ ብያቸዋለሁ። የግል ደብዳቤ አደራ ራሱ እየሰጠ ለቅዱሳን እንደሚገባ በጌታ ተቀበሏት፣ እሷም ለብዙዎች
ለእኔም ለራሴም ደጋፊ ነበረችና ከናንተም በምትፈልገው በማናቸውም ነገር እርዷት እያለ የግል ደብዳቤውን ያስቀምጥልናል። የግል ደብዳቤውን እውነት ይሄ የአምላክ ቃል ነው ወይ የአምላክ ቃል ነው ወይ ስንል አይደለም፣ ሰዎች የጻፉት ነው የግል ደብዳቤ። ለዛ ነው ብዙ ቦታ ባይብል ከአንድም በጣም ብዙ ቦታዎች የሚጋጨው የማይስማማው እርስ በርሱ ማለት ነው። ተግባባን? የአላህ ቁርአን ከተባለ የአላህ ቁርአንማ ከአላህ የሆነ ከላሙላህ የአላህ ከላም የአላህ ንግግር ነው። ተግባባን? እሱ ደግሞ በውስጡ ምንም አይነት መፋጨት መጣረስ አይወጣበትም ተብሎ በግልጽ ተቀምጧል ማለት ነው። ማን ነው የሚጠብቀው ከተባለ ራሱ አላህ ነው የሚጠብቀው። አሁን ወደዚህ ልምጣላችሁና የጠፉ መጽሐፍቶች ራሱ እንዳሉ ጀባ ልበላችሁ አንድ ጊዜ ማለት ነው። የጠፉ መጽሐፍቶች ሁሉ እንዳሉ ማለት ነው። ለምሳሌ የነ ማን ነበረ? ቆይ አንዴ እስቲ እሺ፣ ለምሳሌ ተመልከቱ ምን አለ? አንደኛ ነገሥት ምዕራፍ 22 ቁጥር 45 ላይ የቀረውንም የኢዮሳፍጥን ነገር የሰራውንም ጭከና እንዴት እንደተወጋ በይሁዳም የነገስታት ታሪክ መጽሐፍ የተጻፈ አይደለምን? የቱ ጋር ነው የነገስታት ታሪክ መጽሐፍ የተባለው? የት አለ? እሱ መጽሐፍ ካሉ አሳዩን። ይቅርታ እሱ መጽሐፍ እንፈልገዋለን። ተግባባም? የእስራኤል የነገስታት መጽሐፍ የትኛው ነው? ለምንድን ነው ያልገባውስ? የነ አዶ መጽሐፍ የትኛው ነው? የት ነው ያለው? የነብዩ የአዶ መጽሐፍ የት ነው ያለው? የነብዩ የአዶ መጽሐፍ የት ነው ያለው? የነዚህ ሁሉ መጽሐፍቶች እናንተ እጅ አይገኙም። ስለዚህ ይህን ይመስላል። ያው ሳሚ ሰዓት ያልቋል። ቀጥል። ኦኬ ሰዓቱ የኔ ነው አይደለ? ኦኬ በስማውል ፈዱስ አዶም ለካሚል። እሺ ጥያቄዎች ተነስተዋል በእውነቱ እና ያው ነጥብ በነጥብ ለመመለስ እንሞክራለን። በመጀመሪያ ደረጃ ቁርአን የአምላክ ቃል ነኝ ብሎ ክሌም ያደርጋል ብሏል። ይሄ ግን ክሌም እንጂ ማስረጃ አይደለም። የማንም ሰው መጽሐፍ የአምላክ ነኝ መጽሐፍ ነኝ ሊል ይችላል። የተለያዩ ነብይ ነኝ የሚሉ ግለሰቦች ተነስተዋል። የአምላክ ቃል ነኝ ስላሉ ብቻ እንደዛ አይሆንም። ጆሴፍ ስሚዝም የሞርሞኑ ጀማሪም የተገለጠበትን ቡክ ኦፍ ሞርሞን የአምላክ ቃል ነኝ ይላል። ስለዚህ የአምላክ ቃል ነው ስላሉ ብቻ አንድ መጽሐፍ የአምላክ ቃል ይሆናል ማለት አይደለም። ስለዚህ ይሄ ብዙ የሚያስኬድ ሙግት አይደለም። ክሌም ስላደረገ ብቻ ማስረጃ ሊሆን አይችልም ማለት ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ እንደው መጽሐፍ ቅዱስ ራሱ የአምላክ ቃል መሆኑን ይናገራል ወይ ስንል፣ አዎ ማስረጃ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እንደዚህ ይላል፣ ይህ በመጀመሪያ ያውቁ በመጽሐፍ አያችሁት፣ ስለ መጽሐፍ ነው እያወራ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። በመጽሐፍ ያለውን ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን መጽሐፍ በመንፈስ ቅዱስ ተነድተው ተናገሩ ይላል። እነሱ የተናገሩት ትንቢት ተጽፏል። ለዛ ነው መጽሐፍ የሚለው። ያ መጽሐፍ ወይዛ መጽሐፍ ላይ ያለው የትንቢት ቃል በመንፈስ ቅዱስ መሪነት የተነገረ የትንቢት ቃል ነው። ስለዚህ መጽሐፍ ቅዱስ የአምላክ ቃል መሆኑን ይናገራል ማለት ነው። ይሄ የመጀመሪያው ነጥብ ነው። ሁለተኛ ሮሜ 1:1 የመጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ክሌም ያደርጋል። ያው በሚገባ ክሌም ያደርጋል። ሮሜ 1:1 ሐዋርያ ሊሆን ሊጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት መጽሐፍቱ ቅዱሳን ተብለዋል። ኢንስፓየርድ ቴክስት ማለት ነው። ሆሊ ቴክስት አስቀድሞ ተስፋ እንደተሰጠው ለእግዚአብሔር ወንጌል ተለየናል። ስለዚህ መጽሐፍ ቅዱስ የአምላክ ቃል መሆኑን በተደጋጋሚ ይናገራል ማለት ነው። ስለዚህ መጽሐፍ ቅዱስ የአምላክ ቃል መሆኑን አንድ ድምጽ እየተሰማኝ ነው። የሚታርጉ ፕሊዝ የሚታርጉ የአምላክ ቃል መሆኑን በተደጋጋሚ ክሌም ያደርጋል ማለት ነው። ይሄ ክሌም በመጽሐፍ ቅዱስም ይገኛል ማለት ነው። ግን እሱ አሁን አንድ ያነሳው ጥያቄ አለ። ይሄ ምናልባት ቪዲዮ እያስቸገረ ስለሆነ አጥፍቼው ነው። አንድ ሰው ቢከፍትልኝ ጥሩ ነው። ማስረጃ ምን ይላል? መጽሐፍ ቅዱስ ስለተለያዩ ነገሮች ያወራል። ስለ ካባ ያወራል። ስለ የተለያዩ ነገሮች ያወራል እና ይሄን ነገር መናገሩ የአምላክ ቃል አለመሆኑ ማስረጃ ነው ብሏል። ይሄ ግን በጣም በሚያስቅ ሁኔታ ለቁርአንም አፕላይ ልናደርገው የምንችለው ፕሪንሲፕል ነው። ለምሳሌ ቁርአን ስለ ወር አበባ ይናገራል። ሱረቱል በቀራ ምዕራፍ 2 ቁጥር 222 ስለ ወር አበባ ይናገራል። ስለዚህ ስለ ወር አበባ ተናገረ ማለት የአምላክ ቃል አይደለም ማለት ነው። ከመሆን ነው። ስለዚህ ስለተለያዩ ነገሮች ስለሚያወራ የአምላክ ቃል አይደለም ብሎ ተናገረ ማለት ነው። which is very nonsensical። ስለ ዘር ፈሳሽ ያወራል። አሁን ለምሳሌ ሱረቱል ማይዳ ምዕራፍ 5 ቁጥር 6 ላይ ስለ ዘር ፈሳሽ ያወራል። ስለዚህ ስለ ዘር ፈሳሽ የሚያወራ መጽሐፍ የአምላክ ቃል ነው እንበል። እንግዲህ አሁን የሱ መስፈርት ነው እየነገርኳቸው ያለሁት። እኔ አሁን ይሄ መስፈርት ነው እያልኩ አይደለም፣ ግን የሱ መስፈርት ከተከተልን ቁርአንን ሪጀክት ማድረግ አለብን እያልኩ ነው። አያችሁ፣ ስለ አይነ ምድር ያወራል ቁርአን። ስለ ሱረቱል ኒሳ ምዕራፍ 4 ቁጥር 43 ላይ ስለ አይነ ምድር ያወራል ቁርአን። ኦኬ፣ ስለ ጉንዳን ያወራል 27ኛ ሱራ ቁጥር 13-18። ስለዚህ እነዚህ ነገሮችን ስለሚናገር የአምላክ ቃል ሊሆን አይደለም ብለን እንከራከር። ስለዚህ ያነሳው ሙግት በጣም ውሃም ያነሳ ሙግት አይደለም። ስለ ካባ ያወራል፣ ስለምን ያወራል። ስለዚህ የአምላክ ቃል አይደለም ማለት ይሄ በጣም ደካማ ሪፕሬዘንቴሽን ነው ማለት ያንተን ሎጂክ ነው እየተጠቀምን ያለ ነው። ኦኬ፣ ሌላው በጣም በሚገርም ሁኔታ
እሱ አሁን ቁርአን የአምላክ ቃል ለመሆኑ ከራሱ ከቁርአን እንጂ ክሌም ያመጣው ኤክስተርናል ማስረጃ አላመጣም። እኔ መጽሐፍ ቅዱስ የአምላክ ቃል ለመሆኑ ኤክስተርናል ማስረጃ ተጨማሪ ልስጣችሁ። ለምሳሌ እሱ አንድም አላመጣም። ቁርአን የአምላክ ቃል ለመሆኑ ተጨማሪ ማስረጃ አላመጣም። ለምሳሌ የኢያሱ መሰዊያ ተገኝቷል። ላሳያችሁ ማስረጃው። የኢያሱ መሰዊያ ተገኝቷል። መጽሐፍ ቅዱስ የሚናገረው ማለት ነው። ይሄ የኢያሱ መሰዊያ ነው። ጆሹዋስ አልተር ኦን ማውንት ኤባል ኢስራኤልስ ሆሊ ሳይት ቢፎር ሻይሎ። ኢያሱ ምዕራፍ 8 ቁጥር 30 ላይ የምናነበው ታሪክ ተገኝቷል፣ ቃል በቃል ማለት ነው። መጽሐፍ ቅዱስ የአምላክ ቃል ለመሆኑ ኤክስትራ ቢብሊካል ማስረጃ አለን። ይሄው የኢያሱ መሰዊያ ተገኝቷል። ኢያሱ የሰዋው መሰዊያ ተገኝቷል ማለት ነው። ተገኝቷል። ሌላ ማስረጃ ስንመለከት እንደዚህ ይላል። ኒው ዲስከቨሪ አንድ የለም። ይሄንን በዚህ ደረጃ ቁርአን የአምላክ ቃል መሆኑን ፕሩቭ የሚያደርግ አርኪኦሎጂካል ማስረጃ አለ? አንድ የለም። ካለ ያሳየኛል። ኦኬ፣ ሌላ ማስረጃ አልጨምርላችሁ። ሰንባላጥ ዘገቨርነር፣ ይሄ በሰንባላጥ ቡላ ይባላል። ሰንባላጥ ቡላ ይባላል። የዛሬ 2000 600 ዓመት በፊት የነበረ ማስረጃ ነው። ምን ተብሎ ይነበባል? moreover all these things in a letter were sent to Delaiah and Shelemiah። አያችሁት? ይሄን የነሱ እንዳለው ፕሩቭ እያደረኩላችሁ ነው። ቁርአን የአምላክ ቃል መሆኑን የሚያሳይ ተመልከቱ። ከዛሬ 1800 ዓመት በፊት የነበረ አርኪኦሎጂካል ማስረጃ ነው። ከዛሬ 1800 ዓመት በፊት የነበረ አርኪኦሎጂካል ማስረጃ ነው የተገኘ ማለት ነው። ምን ይላል ተመልከቱ። the god loving akeptos and to the god Jesus Christ ይላል። ሞኒመንቱ ላይ ምን ይላል? the god loving akeptos እግዚአብሔርን የምትወደው አኬፕቶስ has offered the table ይሄንን ጠረጴዛ ሰጥታለች። ለአምላክ ኢየሱስ ክርስቶስ to the god Jesus Christ ለአምላክ ኢየሱስ ክርስቶስ as a memorial የዛሬ 1800 500 ዓመት በፊት ማለት ነው። የዛሬ 1800 ዓመት በፊት እግዚአብሔር የምትወደው አኬፕቶስ ይሄንን ጠረጴዛ ለማን ሰጥቻለሁ አለች? ለአምላክ ኢየሱስ ክርስቶስ። ኦኬ ሶ ያኔም ቢሆን ክርስቲያኖች ኢየሱስ ክርስቶስን እንደ አምላክ ያመልኩ እንደነበረ አርኪኦሎጂካል ማስረጃ አለ። ይሄን ምኑን ነው ፕሩቭ የሚያደርገው ስንል አንደኛ ቆሮንቶስ ምዕራፍ 1 ነው። ተመልከቱ። አንደኛ ቆሮንቶስ ምዕራፍ 1 ምን እንደሚል ተመልከቱ። ኢየሱስ ክርስቶስን ይጠሩ ለነበሩ የሚለው ማለት ነው። ተመልከቱ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ጻድቃን ለመሆን ለተጠሩት ይላል። ሶ በዛ ሰዓት ላይ ክርስቲያኖች የክርስቶስ ኢየሱስን ስም በየቦታው ይጠሩ ነበር። ምን ማለት ነው? ያመልኩ ነበር ማለት ነው። እዚህ ጋር አሁን ጊዜ ስለሌለ እንጂ ሌላ ጊዜ ያሳያችኋለሁ። ይጠሩ የሚለው የግሪክ ቃል ይሄ ኢየሱስ ክርስቶስን ይጠሩ የሚለው የግሪክ ቃል በብሉይ ኪዳን የነበሩ አማኞች ያህዌን በሚጠሩበት መንገድ ነው። በተገኙበት ቦታ ሁሉ ያህዌን የሚጠሩ ነበር ማለት ነው። በብሉይ ኪዳን ያህዌን የሚጠሩ ያህዌን የሚያገለግሉ ማለት የሚያመለክተው። ሌላ ጊዜ ምናልባት ሰዓት ካለኝ በኋላ አሳያችኋለሁ። ስለዚህ በሰዓቱ የነበሩ ክርስቲያኖች ኢየሱስ ክርስቶስን ይጠሩ ነበር። በየስፍራው ኢየሱስ ክርስቶስን ይጠሩ ነበር፣ አምልኮ ይፈጽሙ ነበር ማለት ነው። የሱን ስም ይጠሩ ነበር የሚለው ቃል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ ያለው ቃል ፕሩቭ የሚያደርገው ይሄ ነው። በብሉይ ኪዳን የነበሩ ሰዎች ያህዌን እንደሚጠሩት የያህዌን ስም ኢንቮክ ያደርጉ እንደነበሩት ኢንቮኬሽን ነው የሚያመለክተው። በሰዓቱ የነበሩ ክርስቲያኖችም ኢንቮክ ያደርጉ ነበር።
ስለዚህ ይሄ አርኪኦሎጂካል ማስረጃ መጽሐፍ ቅዱስ የአምላክ ቃል እንደሆነ ያሳያል። ቅድም ያሳያችሁ አርኪኦሎጂካል ፋይንዲንግ ምንድን ነው የሚለው? ቱ ዘ ጋድ ጂሰስ ክራይስት ነው የሚለው። ቱ ዘ ጋድ ጂሰስ ክራይስት ኢየሱስ ክርስቶስን ለአምላክ ኢየሱስ ክርስቶስ ይሄን ጠረጴዛ ሰጥተው ነበር። እውነትም ክርስቲያኖች ክርስቶስን ያመልኩ ነበር ማለት መጽሐፍ ቅዱስ እንደሚለው። ሌላው የኢያሱ መጽሐፍ ላይ ያነሳው ጥያቄ አለ። በጣም በሚገርም ሁኔታ የኢያሱ መጽሐፍ ላይ ያነሳውን ጥያቄ ላሳያችሁ። ቆይ አንዴ ቪዲዮ ላጥፋ። የኢያሱ መጽሐፍ ላይ ያነሳው ጥያቄ አለ። ቆይ አንዴ ሰዓት ያዝልኝ አንዴ። 10 ደቂቃ ነው። እሺ ኤቢ 7 መስሎ ከሆነ 10 ነው። ሰዓት ያዝልኝ እያለ ነው። ቆይ አንዴ ደቂቃ ያዝልኝ። ያ ቆይ አንዴ ሶሪ አንዴ ቪዲዮ እንትን ይዞብኝ ነው አስቸግሮኝ ነው ቪዲዮ ሶሪ። ኦኬ ተመልኩት። ሶሪ አሁን ጋር ሰርቷል። ቀይ ያበራብኝ ነበር። ጀምር አንድ ሰዓቱን ጀምር። ድምጽ ይሰማል ጋይስ? ጀምሮታል እኮ ድምጽ ይሰማል? ከተሰማ ንገሩኝ። ኦኬ ኢያሱ የኢያሱ መጽሐፍ ማን እንደጻፈው አይታወቅም ይላል። ኢያሱ 24:26 ተመልከቱ። ኢያሱ 24:26 ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። አያው ኢያሱ ምን አደረገ ይላል? ጻፈ። ኢያሱ 24:26 አለቅ ተዘጋ ማለት ነው። ተዘጋ ደቀቅ። ስለዚህ ኢያሱ እነዚህን ሁሉ ነገር በእግዚአብሔር ሕግ መጽሐፍ ጻፈ። ኤንድ ኦፍ ስቶሪ ማለት ነው። ሌላው ደግሞ አንድ ያነሳው ነጥብ አለ። በተቻለ መጠን ለማንሳት እየሞከርኩ ነበረ። የታሪክ መጽሐፍ አለ፣ የጠፉ የታሪክ መጽሐፍ አሉ ይላል። መጽሐፍ ቅዱስ የቱ ጋር ናቸው? እነሱ የእግዚአብሔር ቃል ነው የሚለው መጽሐፍ ቅዱስ እነሱ የእግዚአብሔር ቃል ናቸው ይላል። ያሁን አንተ የጠቀስከው የታሪክ መጽሐፍ ይላል። ያ የታሪክ መጽሐፍ ቃል እግዚአብሔር ነው ይላል። አሁን እንትን ላይ ጠይቀሃለሁ፣ ሴክሽን ላይ ኩዌስችን ኪውኤንኤ ሴክሽን ላይ ጠይቀሃለሁ። ያ የታሪክ መጽሐፍ የአምላክ ቃል ነው ካለ ታሳየኛለህ። የአምላክ ቃል የሚልበትን ቦታ ካለ ታሳየኛለህ ማለት ነው። ሶ በዚህ ነው መልኩ የሚታየው። ሌላ ምን ጥያቄ ያለ የረሳሁት ዲል ያልኩት yes ከሁሉም ደግሞ መርሳት የሌለብን ነገር እሱ ቁርአን መጽሐፍ ቅዱስ የአምላክ ቃል አይደለም ሲል አታክ እያደረገ ያለው ቁርአንን ነው። ለምንድን ቅድም እንዳልኳችሁ ምንድነው ቁርአን በእነሱ ዘንድ ያለው መጽሐፍ ያረጋግጣል። ኢንፋክት አንድ የቁርአን አንቀጽ ብቻ አንብቤላችሁ ከዛ በኋላ ኪዩኤንኤ ሴክሽን ላይ እንመለከተዋለን። አንድ የቁርአን አንቀጽ ብቻ አንብቤላችሁ ተመልከቱ ምን እንደሚል 5:68 ሱረቱ ማይዳ ምዕራፍ 5 ቁጥር 68 እናንተ መጽሐፉ ሰዎች ሆይ ተውራትና ኢንጂልን ከጌታችሁም ዘንድ ወደ እናንተ የወረደውን እስክትሰሩባቸው ድረስ ይላል። ስለዚህ ካለቀሽ ሶሪ እሺ አላወኩም ሶሪ። እሺ በመጀመሪያ ደረጃ እሺ ሰዓቴን አስጀምረው። በመጀመሪያ ደረጃ ምንድነው ቅድም አንድ የተናገረው ክሌም ነበር ልብ አድርጉ። እኛ አንደኛ ጴጥሮስ ላይ የተጻፈው ሲጀመር ተጻፈ አይልም ተናገሩት ነው የሚለው። የተጻፈው በማን እንደሆነ እስቲል አይታወቅም። እኛ አሁን ማን ተናገረው ነው እያለን ያለነው እንዴ? እኛ ማና እንደኛ ጥያቄያችን እኮ ጸሐፊው በግል የተናገረውን እኮ አይደለም እያልን እኛ በግል የተናገረው ጸሐፊው ነው። የአንደኛ ጢሞቴዎስ ጸሐፊ ራሱ ነው እኮ ከአባይን አታምጣ ምናምን እያለ እኮ የሚናገረው። ይሄ እኮ እግዚአብሔር እኮ አይደለም የተናገረው። ያኛውማ ነቢያት ሲናገሩት የነበረው ቃልማ ከአምላክ ሰምተው ለሰዎች የሚያስተላልፉ መካከለኛ ስለነበሩ ነው። ዘዳግም 5:5 ላይ ብትመለከት ሙሴ በእግዚአብሔርና በሰዎች መካከለኛ ሆኖ ሲያስተላልፍ ነበረ። ኢየሱስም በእግዚአብሔርና በሰው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 2 ላይ ምዕራፍ 2 ቁጥር 5 ላይ በእግዚአብሔርና በሰዎች መካከለኛ ሆኖ ከእግዚአብሔር እየሰማ ለሰዎች ያስተላልፍ ነበር። እኛ የጠየቅነው የታሪክ መጽሐፍ፣ የትውልድ መጽሐፍ የሚናገሩ መጽሐፍ ነው ያዛችሁት። ተቃጥሏል መጽሐፋችሁ፣ የለም ነዷል። ያለው መጽሐፍ ምንድነው? የተበጣጠሰ ብጥስጣሾች ማን እንደጻፋቸው እንኳን የማይታወቁ ፓፒረሶች ናቸው። ፓፒረስ 52ን ብትመለከት ማለት ነው። እነዚህ እሱም የኮፒ ቼን ኦፍ ናሬሽን የሌላቸው ብሮክን ቼን የሆኑ ማለት ነው። ማን እንደጻፈ ለምሳሌ ተመልከቱ። አሁን ለምሳሌ እዚህ ጋር ብትመለከቱት የመጽሐፍ ቅዱስ መዝገበ ቃላት ላይ ምን ይላል ተመልከቱ። ያው ምን ይላል? የዕብራውያን ጻፊ ማን እንደጻፈው አይታወቅም። ምን አለ? ወደ ዕብራውያን የተጻፈ መልእክት አለ። ዕብራውያን የተጻፈው መልእክት ላይ ምን አለ? ቆይ አንድ ጊዜ ኦኬ፣ ይቅርታ አንዴ አስተካክዬ ላቀርብላችሁ። ምን አለ? ይህ መልእክት
በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። ጋይስ ማን እንደጻፈው አይታወቅም እንዴ? ማን እንደጻፈው አይታወቅም። እንዴት ማን የጻፈውን መጽሐፍ የማይታወቅ መጽሐፍ ልከተል እችላለሁ እኔ? እንዴት አድርጌ ማለት? ሌላኛው ደግሞ አሁንም የኢያሱ መጽሐፍ አምጥቷል። ኢያሱ ስለራሱ ሞት ነው የጻፈው። በዚህ ቦታ ሞተ፣ በዚህ ቦታ አለቀ ምናምን እንዴ? ቁጥር 31 ላይ ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ እያለ የሚናገር አለ። እሺ አሁን ስለ እግዚአብሔር ልጅ ያለውን ጉዳይ ተመልከቱ። ምን እንደሚል ተመልከቱ። ብቻ ምን እንደሚል ተመልከቱ። ምን አለ? አሁን እዚህ ጋር የማቴዎስ ወንጌል የማርቆስ ወንጌል ምዕራፍ 8 ላይ ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ምን አለ? ጴጥሮስ ምን አለ? እሺ እናንተስ እኔ ማን እንደሆንኩ ትላላችሁ አለ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ማን ነህ አለው? ክርስቶስ ነው። እሺ ጥሩ። አሁን እንግዲህ እኔ ደግሞ ሌላውን ደግሞ እኔ የማቴዎስ ወንጌል ደግሞ ሲጽፈው ምን አለ? የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ስምዖንም ጴጥሮስን መልሶ በጣም ሶሪ ስምዖንም ጴጥሮስን መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ይላል። ድምጽ ይሰማል? የሕያው ድምጽ ይሰማል? የኔ አይሰማም? ድምጽ ከተሰማ ነገሩ የኔ አይሰማም? ድምጽ ይሰማል? ሰዓት ያዝልኝ አንዴ። ድምጽ ይሰማል? ኢብራሂም ያንተ ይሰማል? ሳሚ ምናልባት ተቋርጦ ከሆነ አሁን ይሰማል። ያንተ ሳሚ ያንተ ነው፣ ካንተ ነው ችግሩ። ሳሚ ልቀጥል? ሳሚ ልቀጥል ወይ? ተቀጥል። ሳሚ ቀጥል። ሳሚ ልቀጥል? እሺ ምን አለ? ልብ አድርጉ። ስምዖንም ጴጥሮስን መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ኬታ መጣው? ለምንድን ነው የሚሻሻለው? እውነት ያምላክ ቃል ከሆነ ማለት ነው። ዋይ የሚሻሻልበት ምክንያቱ አልገባንም። ተግባባን? የአምላክ ቃል ከሆነ የሚለወጥ የሚገለበጥ አይደለም፣ ከጊዜ በኋላ የሚሻሻልም አይደለም። ተግባባን? በምንም ተአምር ማለት ነው። በምንም አሁን ለምሳሌ ተመልከቱ እዚህ ጋር የማርቆስ ወንጌል ምዕራፍ 3 ላይ ሲናገር ቁጥር 35 የእግዚአብሔርን ፍቃድ የሚያደርግ ሁሉ ብሎ የተናገረውን እዚህ ጋር ደግሞ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ በሰማያት ያለው የአባቴን ፍቃድን የሚያደርግ ሁሉ ይላል። ለምንድን ነው የሚቀየረው እንዴ? የእግዚአብሔር ከፍ እያደረጉ ነው የሚናገሩት። ባይብል ላይ ዝቅ ያለውን ከፍ ያለውን ዝቅ ያለውን ከፍ ያደርጋሉ፣ ከፍ ያለውን ደግሞ በዛው ያሰብቱና ይሄዳሉ ምናምን። አንደኛ የአምላክ ቃል ለመሆኑ አንደኛው ሌላኛው የጻፈውን በየትኛው በሆነ ሚንስ ብቻ ያሻሽላል፣ አስተካክለው ያመጣሉ ማለት ነው። ተግባባን? ጸሐፊዎቹ አይታወቁም፣ እርስ በርሱ ይጋጫል። የኛ ቁርአንን ብትመለከቱ ግን አላህ Subhanahu Wa Ta'ala ገና ከመጀመሪያው አንስቶ እንደጠበቀው ተናግሯል ቁርአናችን ላይ ማለት ነው። ስለዚህ ባይብል ላይ ብትመለከቱ የባይብል ጉዳይ ብርዘት ላይ ከተመለከትን እስቲ አንድ ልጨምርላችሁ። ለምሳሌ ስቅለት ጉዳይ ላይ እስቲ አንድ ነገር ልጨምርላችሁ። ለምሳሌ እሺ ስቅለት ጉዳይ ላይ በሚነሱ ጥያቄዎች ማለት ነው በጣም በሚያሳዝን ሁኔታ ስቅለት ጉዳይ ላይ ራሱ በጣም ላይክ ኢየሱስን ማስዋሸታቸውን ትመለከታላችሁ። ኢየሱስን ማስዋሸታቸውን መጽሐፍ ገልጠን ነው የምናሳየው፣ እንዲህ በራሳችን አይደለም። ኢየሱስን ማስዋሸታቸውን እናሳያለን። ባይብሉ ትክክለኛ አንድ ጊዜ ያውላችሁ ተመልከቱ ምን አለ? እሺ ማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ አለ። ኢየሱስ የተገደለው የበራኪው ልጅ ዘካርያስ ነው ብሎ ተናገረ። የተገደለው ግን የዮዳሄ ልጅ የዘካርያስ ሆኖ በመጽሐፈ ዜና መዋዕል ምዕራፍ 24 ላይ ሁለተኛ ዜና ምዕራፍ 22 ቁጥር 21 ላይ ተማማሉበትም በንጉሱ ትእዛዝ በእግዚአብሔር ቤት አደባባይ በውስጥ በድንጋይ ወገሩታል። የተወገረው ማን ነው? የዮዳሄ ልጅ ዘካርያስ። በዮዳሄ ልጅ በዘካርያስ ላይ መጣለ። ይሄንን ደግሞ ኮንፊርም ሲያደርጉልን የመጽሐፍ ቅዱስ መዝገበ ቃላት የራሳቸው ማለት ነው የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው ገጽ 213 ላይ ምን ይላል ተመልከቱ። ያ ጀማ በዚህ ልክ ነው የኛ ቁርአንና የነሱን ባይብል የምትለኩት ማለት ነው። በደንብ ምን አለ እንዴ? ወጣ እንዴ? ለምን ወጣ እንዴ? የበራኪው ልጅ በ5 ክፍለ ሁለቱም ወጥተዋል። በነገራችን ላይ ሁለቱም ወጥተዋል። አቤልም ወጥተዋል፣ ልጁም ወጥተዋል።
ለምንድን ነው የወጡት? እሺ ለጨረሰችን አንዴ ሰዓቱን ያዝልኝ። በቃ ሰዓቱን 5 ደቂቃ ያዝልኝ። ለምንድን ነው የወጡት? ኧረ በጣም የሚገርም ነው ወላሂ። ሆይ ኢብሮ አንተ ኔትወርክ አስቸግሮት ነው ብዬ ልገምት። ላላ አጥብታል ኢብሮ። እንዴ የመጀመሪያ ዙሩን አቀለልከው። እኔ ትንሽ ቀለል አድርገህበታል። ብዙም አልጎዳኸውም። ሁለተኛ ላይ ወገርከው። ጥሩ አይደለም እንዴ ሰው እኮ ትንሽ እያረፈ ነው አይደል የሚከራከረው። እረፍት ማሳጣት ጥሩ አይደለም። ትክክል አላረክም። ለማንኛውም የሚመለስ ከሆነ ይግባ። አይ በጣም የሚገርም ነው። ብቻ ሄዷል ማለት ነው። ኤኒዌይስ እሺ፣ ለማንኛውም እቺን ነገር ይውልኝ ጋይስ፣ አንዴ እዚህ ጋር ይውልኝ። ምን ምናልባት ገብቶ ከሆነ ኔትወርክ ነው ብዬ ገምታለሁ። ድምጽ ይሰማል? አዎ ኔትወርክ ነው ብዬ ገምታለሁ። ሳሚ ያንተም ድምጽ ይሰማል፣ የኢብሮም ድምጽ ይሰማል። እሺ ቆይ የቱ ጋር ነበር ያቆምከው? ኔትወርክ አስቸገረ መሰለኝ። ያ ቆይ እንደገና ያዙልኝ። ሳሚ ድምጽ ይሰማል ጋይስ? ሳሚ ኔትወርክ ያስቸገረ መሰለኝ አይደለ? ድምጽ ይሰማል ጋይስ? ኧረ ትሰማለህ። ወጥተህ ግባ እስኪ። ፍላይት ሞድ አድርግና ተመልሰህ ግባ። እንጠብቃለን። ድምጽ ይሰማል ጋይስ? በጣም ተመልሰህ ፍላይት ሞድ ላይ አድርገህ ግባ። ድምጽ ይሰማል? አንዴ እናድርግ ሳሚ። አንዴ ይሰማል ድምጽ። ፍላይት ሞድ ላይ አድርግና ስልክህን አንድ ጊዜ ከቲክቶክ ወጥተህ ተመልሰህ ግባ። እጠብቃለሁ። አይሰማም ሀቢቢ። አውርደውና ድጋሚ ይመለስ። አይሰማም። ነገሩት ፍላይት ሞድ ላይ አድርጎ አስተካክሎ ይምጣ። አዎ ግን ኢብሮ አሁን ያለህበት ወሳኝ ፓርት ነውና በደንብ አድርገህ ይሄን ፓርት እንዳያስረሳህ። እሺ አይታወቅም፣ አንዳንድ ኔትወርክ እያሉ ሀሳብ ለማስቀየም ሊሆን ስለሚችል አሁን ሀሳብ በደንብ ሂድበት እንዳረሳ። እሺ ኢምሩ ሰላም አለይኩም። ደህና ና። አንድ ቦታ ነው ያሉት። እሱና ኢዮብ አንድ ቦታ ነው ያሉት ሁለቱም ሊሆን ይችላል። ወላሂ አንድ ላይ እንዴት አስወጣቸው? ያላወቅኩ ምናልባት አንድ ላይ እንዴት አስወጣቸው ለማለት አይ ዶንት ኖ። እስቲ አንድ ላይ ይወጣል። አይ ይገባል። እሱም ቆይ እስቲ እናስገባለን። ተመልሶ መጥቷል ሳሚ። ኢዮብ ተመልሶ መጥቷል። ሳሚ አልመጣም። ኦኬ እሺ ኢብራሂም በጣም ይቅርታና ሳሚ ለምን ሪሙቭ አደረገው? ወላሂ ሳሚ ነው ሪሙቭ ያደረገው። ለምን ሪሙቭ አደረገው? ኢዮብን ለምን ሪሙቭ አደረገው? ሳሚ እንዴ ለምን ሪሙቭ ታደርገዋለህ? ሼም ኦን ዩ ወላሂ ሼም ኦን ዩ ላንተ ኢብራሂም አንዴ ስማኝ እንዴ። አይ በቃ አሁን በቃ ተው ተበላልተናል። በቃ ጋይስ ችግር የለውም። ኢብራሂም እያልካለሁ ሳሚ ኢዮብ አስወጣው ነው እያልካለሁ። ታዳምጠኛለህ? ወላሂ አስወጣኸኝ፣ ዘን ብላክ አደረከኝ። ኦኬ አንዴ ኢዮብ ወገኖች አንዴ አሰማችሁ ሚዩት አድርገው። ኢብራሂም ሀሳብን ግለጽልኝ እያልካለሁ። ሳሚ ተወያዩ ወንድሙን አወረደው ወገኑ አወረደው እያልከኝ ያለው ለምንድን ነው? አዎ ላሳይክ፣ ስክሪንሾቱን ላሳይክ። ለምንድን ነው ከገስት ያወረድከኝ? ዛን ደግሞ ለምንድን ነው ብላክ ያደረከኝ ነው? ሳሚ ነው ያወረደህ። ለምን እኔ ሾሚ ያሳየኝና ሳሚ እኮ ነው ያወረደ። ለምንድን ነው ያወረደ እኮ አሳየኝ። ብሎክ ያደረገኝና ሳሚ ነው እያየሁት አይኔ እያየ ሪሙቭ እኮ አንተ ሪሙቭ ያደረገ ወንድም ነው የገዛ ወንድም አሳየኝ። ሪሙቭ አደረገ። አረ ድራማ አትስራ፣ አሳየኝ። በቃ አይ ተወች። እኛ አሁንም ከመጣ እንጠብቀዋለን። ይሄው እየጠበቅኩት ነው። እኔ በአላህ ስምዬ አልዋሽም። ቲክቶክ ውይይቱም ይቀርብኛል እንጂ በቃ ይኸውልህ፣ በቃ ተው፣ ችግር የለውም። አንተ ማየት የማይጠበቅብህም። ግን አሁን ወንድምህን ጥራው፣ ጥራው፣ ወንድምህን ጥራው እንዴ። ውይይቱ ምንም ችግር የለውም። ወንድምህን ጥራው። እሺ በቃ ዝም ብለህ ተቀመጥ። በቃ እሱ ብላክ እናደረገኝ አሳየኝ። መጥቷል፣ ሳሚ መጥቷል። አሁን ከስር ነው ያለው ሳሚ።
ኦ ማይ ጋድ። አይ እሱን ጠይቀዋለሁ ለምን እንዳወረደ አንተን አይደለም። አንተ የምታውቀው ነገር የለም። እሱን ጠይቀዋለሁ። ቱርክ እያስቸገረኝ ነው። ሶሪ የቱ ጋር ነበር ያቋረጥከው? መጀመሪያ ላይ ያቋረጥክበት ፓርት ላይ እንደገና ቀጠል። ሳሚ ቆይ፣ ከዛ በፊት ሳቢ በጣም ይቅርታ፣ አንተ ነህ ያስወጣኸኝና ብላክ ያደረከኝ። ምናልባት አሳየኝ ኢብራሂም፣ አሳየኝ አንተ ሳሚ እንደሆነ እንዳስወጣኝና ዘንድ ደግሞ ብላክ እንዳደረገ አባቴ። አሁን ይኸውልህ ወንድምህን እጠብቀዋለሁ። እሱ ለምን እንዳስወረደ ጠይቀዋለሁ አንዴ። እሺ አንተ ሳትሆን እኔ ጠይቀዋለሁ። ለምንድን ነው ያደረጋችሁኝ? ቆይ ማን ያስወጣው አልገባኝም። ችግር የለውም። አንተ ነህ እያሉ ነው ሳሚ አለ። ነገር ግን ሳሚ ነው ካልክ ኢብራሂም እውነት በጣም ይኸው እሱ ዛሬ በእግዚአብሔር ስም ይምልና በፈጠረው ስም ይምልና ማን እንዳወረደ ይነግረናል። በቃ አምነዋለሁ። እሺ አስደበቅ አሁን ፖለቲካ አትስራ። ችግር የለውም ተውት፣ ያውራ ኡስታዝ ያውራ። በቃ አልገባኝም። ማን ያስወጣው አልገባኝም። ምንድነው ኢስራት እየደረከ ነው? እየረበሸህ ነው። ምንድነው ተመልሶ እየረበሸህ ነው? ኢዮብ ማለት ነው። በነገራችን ላይ ሳሚ እውነት ነው። ኢብሮ አይሰማህም። ኢብሮ አንተን እያየህ አይደለም ሳሚ። ኢብሮ ጋር አትታይም። አንተ ኢብሮ ጋር አትታይም ነው። ስለዚህ አንተ እንደገባህ እሱ አላወቀም። ሳሚ ኢዮብ መጥቶ ነበር። ኢዮብን ያወረድከው አንተ ነህ፣ ለምን አወረድከው እያለ እየጠየቀህ ነው። አላወረድኩትም። ኢዮብን አላወረድኩትም። ለምን አወረድከው? ሳሚ አውርደዋል። አላወረድኩትም። እሺ ችግር የለውም። እግዚአብሔርን በለስ ያው በፈጠረኝ አምላክ እምላለሁ። አላወረድኩም። ድምጽ ይሰማል? አው ድምጽ ይሰማል። እሺ በቃ አሁን ወደ ውይይቱ እንግባ። በቃ ሰዓት ይጀመር። ወደ ውይይቱ ማን ነው ኢዮብን ያወረደው? እኔ እኮ አላወረድኩትም። በቃ ተውት። አንተ ነህ ያወረደው ብሎ ያሳየኝ። ችግር የለውም። በቃ ማንም ያወርደው። አሁን አንተ ነህ ያወረድከው ብሎ ነው ያሳየኝ። ተው በቃ ችግር የለውም። ሳሚ አሁን ምን እናደርጋለን? አይ ወላሂ በአላህ ስም ነው የምነግርህ። አንተ አወረድከው ብሎ ነው ያሳየኝ። እሺ በቃ ተው። አሁን እኔ እንትኑን አልፈልገውም። አሁን ችግር የለውም። አሁን እኔ መቼ አወረድኩ? የቆምኩበት ቦታ አለ። ልቀጥል ሳሚ እንትኑ ላይ አድርጉት አንዴ። እሺ በቃ አሁን እሺ አላወረድኩም። በቃ እሺ እንቀጥላለን። እሺ አላወረድኩም። በቃ እሺ አላወረድኩም። በጣም እያስቸገረኝ ነው ኢየሱስ። እሺ ይቅርታ፣ እንቀጥል አንዴ። ኔትወርክ ምናልባት ይዞሃል መሰለኝ። አሁንም ቦታህ ላይ አርጉትና ቦታው ላይ ወይ ደግሞ አንዴ ልቀጥል። እኔ ኔትወርክ በጣም እያስቸገረኝ ነው። ርዕሱ በጣም ተንዛዛ። በጣም ይዞኛል። አስተካክለና አለምና አስተካክላ መጣም ሳሚ እጭ አሁን ድምጽ ይሰማል? ሳሚ በደንብ እየሰማንህ ነው። ከቅድም ጀምሮ በደንብ እየሰማንህ ነው። እኛ እየሰማንህ አይሰማኝም። የእናንተ ይሰማናል። ቀኝ እያበራ ነው። አሁንም አይሰማህም? የእናንተ አይሰማኝም። አሁን እየተሰማኝ ነው። በቃ ይሰማናል። እሺ ቦታው ላይ አድርጉትና እንቀጥል። በቃ አረ ይሰማል። ሳሚ እባክህ እናንተ ጋር ቀስ እያለ ነው የሚደርሰው። በቃ እኔ ሰዓቴ ልጨርስ አንዴ። እሺ ኢብሮ ኢምራን ምን ትላለህ? ወይ ካሜራውን ታጠፋለህ? ከካሜራው ከሆነ ላጥፋለህ። እሺ ካሜራውን ላጥፋለህ። ኢብሮ በኋላ ነው። ኢብሮ ልንገርህ፣ ይሄ ማለት ነው ፖለቲካ ነው። ሀቢቢ እሱ እንዳይቀየር ነው። በቃ ተው። ዋናው እየተሰማመው ነው። ቀጥል አንተ። ለቲክቶክ እኮ አዲስ አይደለም። ኔትወርክ ካስቸገረው ፍላይት ሞድ አድርጎ ማብራት እኮ ይችላል አይደለ እንዴ? ፍላይት ታደርገዋለህ፣ ከዛ ድጋሜ ትገባለህ። አሁን ግን አይሰማም። በቃ ደሱ የተቀየረ ክርክር ውስጥ እየገባ ነው። ሀሳብ ሊያስቀይሩ ሰው ነው። እባክህን በሀሳብ ኤቢ ይሰማው መጣው የሚያገባ ነው። እሺ ቢያንስ የአንድ ሰው ይሁንና ኤቢ ቪዲዮ ይዝጋ። በቃሽ። ከዛ ሰዓት ሲደርስ ብቻ ይንገረን። 5 ደቂቃ ሻት ይያለው። ቀጥል። ኦኬ እንቀጥል። እሺ አንዴ ወደኋላ ምን አደርጋለሁ መሰላችሁ? አሁን ሰርቷል መሰለኝ። ሰርቶ መስራት ጀምሯል። ምን አልክ? መስራት ጀምሯል ሳሚ ጋር። አዎ በኋላ ላይ ክርክር እንዳያነሳ ካሜራው ቢከፈት የኤቢ
ኖ አይከፈት ያስቸግራል። አይ ችግር የለውም። ሰዓት እኔ ሰዓት ይዣለሁ። ያዝሽ ኤቢ ያዝሽ ብሮ ችግር የለውም። ሲያልቅ እነግርሃለሁ እኮ ኤቢ ሰዓት ይዟል። እሱ ሰዓት በቃ እነግርሃለሁ። እሺ ምን አለ መሰላችሁ? እሺ በቃ ጀምረልኝ ሰዓቴን። ማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ከጻድቁ ከአቤል ደም ጀምሮ በቤተ መቅደሱና በመሠዊያው መካከል እስከ ገደላችሁት እስከ በራኪው ልጅ ዘካርያስ አለ። ኢየሱስ የተገደለው የዘካርያስ ልጅ የበራኪው ልጅ ዘካርያስ ነው ብሎ ተናግሮ መጽሐፉ ግን የተገደለ የሚለው ማንን ነው? ሁለተኛ ዜና 24 20 እና 21 ላይ በዮዳሄ በንጉሥ ባል ነው የእግዚአብሔር መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ አለ። ስለዚህ ምን ብሎ መጣ ሲነግራቸው ምናምን በቃ ተማማሉበትም። በንጉሱም ትእዛዝ በእግዚአብሔር ቤት አደባባይ በድንጋይ ወገሩት አለ። በቃ ምን አሁን ይሄን ኢየሱስ ለመሳሳት ግልጽ የሆነ መረጃ ኢየሱስን አሳስተውታል፣ አስዋሽተውታል የባይብሉ ሰዎች። የመጽሐፍ ቅዱስ መዝገበ ቃላት ላይ ገጽ 213 ላይ ምን እያለ ይናገራል? ከራሳቸው መረጃ የበራኪው ልጅ በ5 ክፍለ ማነው ከክርስቶስ ክፍለ ማነው በፊት ከነብዩ ሐጌ ጋር ተነስቶ የቤተ መቅደሱን ስራ እንዲፈጽሙ አይሁድ አነሳሳቸው። ዕዝራ 5:1 ጠቅሶ ማለት። አሁን ጉዳዩ ግን በማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ የተጠቀሰው የበራኪው ልጅ ቢሆንም ነገሩ ግን ስለ ዮዳሄ ልጅ መወገር ያሳስባል። ምናልባት አንድ የድሮ ዘመን ጸሐፊ የአባት ስሙን ለውጦ ይሆናል። ለውጦ የማንን ቃል ነው የለወጠው? ጋይስ የማን ቃል ነው የተለወጠው? የእግዚአብሔርን ቃል እንግዲህ እውነት የአምላክ ቃል ነው ብለው ካሉን የተለወጠው የማን ቃል ነው? የማን ቃል ነው? ይሄንን ትመልሱልናላችሁ ማለት ነው። ኢየሱስን በዚህ ልክም አስዋሽተውታል። ይኸው ምንድነው ያለው? ልብ አድርጉ። ለውጦ ይሆናል አለ። ለውጦ ይሆናል። አንድ የድሮ ዘመን ጸሐፊ ማለት ነው። ለዛ ነው እኛ የአምላክ ቃል ነው ስትሉን በቃ አይደለም ብለን የምንከራከራችሁ። ምክንያቱ ራሱ ይሄ ነው ማለት ነው። አንደኛ እሱ ነው። ሁለተኛ እስቲ ልገዛላችሁ ራሱ ለምሳሌ ማርቆስ ወንጌል ምዕራፍ 23 ቁጥር 47 ላይ የመቶ አለቃውም የሆነው ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ ተናገረ። ምንድነው ያለው? ይህ ሰው በእውነት ምንድነው ያለው? ጻድቅ ነበር ብሎ ተናገረ። እሺ የጻፊን እኔና አሁን ደግሞ የማርቆስ ወንጌል ምዕራፍ 15 ቁጥር 39 ላይ ምን አለ? በዚያን ጊዜ በአንጻሩ የቆመው የመቶ አለቃ እንደዚህ ብሎ ጮኸ አለ። ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት ምንድነው አለ? ጻድቅ ነበር እንዳያለው የእግዚአብሔር ልጅ ነበር አለ። የትኛውን ነው ያለው? እንቀጥል። ማቴዎስ ወንጌል ደግሞ ሲጽፍ ቁጥር ምዕራፍ 27 ላይ ያለው ምን አለ? ምዕራፍ 27 ቁጥር 54 ላይ ምን አለ? ይህ በእውነት የእግዚአብሔር ልጅ ነበር አለ። እሺ ጥያቄው ይህ በእውነት የእግዚአብሔር ልጅ ነበር ነው ያለው ወይስ ይህ በእውነት የእግዚአብሔር ልጅ ነው? እሺ አሁን የኛው አንድ ነው። ይህ በእውነት ጻድቅ ነበረ። የትኛው ነው የተናገረው? በቅጡ እንኳን አያውቁም ስንላችሁ እኮ ግልጽ ነው፣ መረጃ ስናመጣ ተግባባን። ስለዚህ ባይብል የአምላክ ቃል ነው ስንል እርስ በእርሱ የማይስማማ አንደኛው ሌላኛውን የሚጻረር ትክክለኛ ያልሆነ መጽሐፍ ነው ማለት ነው። ተግባባን። ሌላ ደግሞ ልስታችሁ አንድ ልጨምራላችሁ። ስንት ደቂቃ አለኝ? ሰዓት ንገረኝ አንዴ። ስንት ደቂቃ አለኝ? ከማን አቡ ቶሎ በል ሰዓቴን ንገረኝ። አንድ ደቂቃ ነው ማለት ስንት ደቂቃ? አንድ ደቂቃ አለኝ። በአንድ ደቂቃ ውስጥ ቢያንስ 2 ግጭቶች። እሺ ቢያንስ ስንት ነገር ላሳይ እችላለሁ መሰላችሁ? እሺ አዎ እስቲ ይሄንን ላሳያችሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 38 ላይ ይህ የአይሁድ ንጉስ ነው ተብሎ በግሪክ ቋንቋ በዕብራይስጥ ፊደል የተጻፈ ጽሕፈት ደግሞ በእሱ ላይ ነበር አለ። ምንድነው የተጻፈው? ይህ የአይሁድ ንጉስ ነው ተብሎ ነበረ። ክሱ ራሱ ማለት ነው። ማነው ጽሕፈቱ ማለት ነው። እሺ ምን አለ? ያው የክሱ ጽሕፈት አለ የሉቃስ ላይ ያለው እንግዲህ የአይሁድ ንጉስ ነው። ሁለተኛው ደግሞ የማርቆስ ጸሐፊ ምን አለ? ምዕራፍ 15 ቁጥር 26 ላይ የክሱ ጽሕፈትም የአይሁድ ንጉስ የሚል ተብሎ አለ ተጽፎ ነበረ። የአይሁድ ንጉስ ነው እሺ የሚልና የአይሁድ ንጉስ የሚል። እሺ ጥሩ። ሶስተኛው የማቴዎስ ወንጌል ምዕራፍ 27 ቁጥር 37 ላይ ይህ ኢየሱስ የአይሁድ ንጉስ ነው። ጥያቄው ምን ጠይቀው? ይህ ኢየሱስ ነው የሚለው ክሱ ወይስ ይህ የአይሁድ ንጉስ ነው የሚለው ወይስ ይህ የአይሁድ ንጉስ ነው የሚለው? አንድ ቦታ መስማማት የላቸውም ነው የምላችሁ። እዚህ ጋር ደግሞ የመጨረሻ የኢየሱስ ንግግር ላይ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ተፈጸመ ብሎ ተናገረ። በመጨረሻም አለ ሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ደግሞ አባት ሆይ ነፍሴን በእጅ አደራ ሰጣለሁ ብሎ ተናገረ። ተፈጸመ ነው ያለው ወይስ አባት ሆይ ነፍሴን በእጅ አደራ ሰጣለሁ ነው ያለው? የትኛውን? ልብ አድርጉ። ባይብል እርስ በእርሱ የማይስማማ ሰዓት አናገራችሁ። እሺ ድምጽ ይሰማል? ይቅርታ። አዎ ይሰማል። አልሰማሁም ነበረ። በጣም ያስቸገረኝ ነበር። አክቹአሊ ግማሹንም ያንተን ጥያቄ አልሰማሁትም።
ድምጼ ኔትወርክ በጣም እያስቸገረኝ ነው። ያንተን ጥያቄዎቹን ግማሾቹን አልሰማኋቸውም። ሰው በየቻልኩት ያን ድምጼ ይሰማል ጋይስ? አዎ በደንብ ይሰማል። አዎ ድምጼ ይሰማል። ሳሚ ምንድን ነው ባላ ድምጼ ይሰማል ጋይስ? አዎ ይሰማል። በደንብ ይሰማል። ሳሚ እንዴ አዎ በደንብ ይሰማል። አይ ልጄ እንኳን እያለቀሰ ነው ጉዳዩ ማለት ነው። ኧረ ሳሚ እንዴ! ኧረ ሳሚ ሼም ነው። በነገራችን ላይ ወንድሜ ኢብራሂም አንድ ነገር ልበልህ። እሺ ይዞ የመጣውን ነገር ጨርሷል መሰለኝ ሳሚ። ማስረጃ ነው ብሎ ይዞ የመጣውን ነገር በመጀመሪያው ዙር ጨርሶ ይመስለኛል ሳስበው። ኡስታዝ እንግዲህ እኔ ግራ ገብቶኛል። እንዴት ነው? ለማንኛውም ጀዛከላሁ ወላሂ አላህ ምስክሬ ነው። ወላሂ አላህ ምስክሬ ነው። በጣም ነው የኮራሁብህ። አላህ ይጨምርልህ። በጣም ደስ ብሎኛል። አሚን። መልስ መስጠት ብቻ ሳይሆን መጠየቁንም ትችልበታለህ። ባረከላሁ ፊከ ወአሕሰነላሁ ኢለይክ። አላህ ይጨምርልህ ብያለሁ። እኔ ልውጣና እስቲ እንቅልፌን ላጣጥም። እኛ ጋር ወደ ኮሪቲ የተጠጋን ያለ ነው። አላሁ አክበር አላሁ አክበር አላሁ አክበር። መጀመሪያም ስትጀምር ቁል ጃአል ሐቁ ወዘሀቀል ባጢሉ ኢነል ባጢለ ካነ ዘሁቃ ብለህ ነበር የጀመርከው። አንተ እንዳልከው ሐቅም ተገለጸ፣ ባጢልም ደግሞ ተወገደ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እውነት ነው እውነት ነው። ይምሩ። አይ በቃ ከዚህ በኋላ በዚህ ሁኔታ ያው ይከብዳልና እውነትም አቅሙንም ጊዜውንም ሁኔታውንም አይተነዋልና ስለዚህ ምን ማድረግ ነው አሁን ያለብን ነገር ቢኖር ይምሩዬ በቃ ጥያቄ ጠይቆ ይወጣል ማለት ነው። በጣም ያስቸገረኝ ነው ኔትወርክ። አይ በቃ በጣም ያስቸገረኝ ነው። አሁን ድምጽ ይሰማል? በቃ ሰላም ነው። አንዴ ከጀመርክ በቀጥል ኔትወርክ አስቸግሮኝ ነው። አይ በቃ አሁን አንደኛ አለ ልፋት እያስለፋኝ እኮ ነው ሳሚ። ሶስቴ ነው እንደዚህ ያርከኛለሁ ድጋሚ ኖ ምንም እኮ አይ ተራ አስቸግሮኝ ነበር። መጥቻለሁ። የኔን መቻ አዳመጥክና ነው መቻ አዳመጥከኝ እኮ ግማሹን ሰምቻለሁ፣ ግማሹን ቀጥል። ሰምቻለሁ። በቃ እንደዚህ አይነት ውይይት የለማ። ሪባተል ሴሽን ነው አይደል ብሮ? ግማሹን ሰምቻለሁ፣ ግማሹን ሪባተል ሴሽን ነው። ሪባተል ሴሽን ነው። ቆይ ሳሚ ምኑ ነው አሁን ሪባተል ሴሽን ላይ ነው ያለው? ምኑ ነው የምመልሰው? እያዛገን ነው። ጥያቄ የምጠይቀው ወይም እስከዛው ድረስ እስከዛው ያነሳቸው ነው ያነሳውና ትክክል ያለው ነገር ያነሳውና ስለ ቁርአን ያላህ ቃል ሂዳይስታችሁ እና ያወራባቸው ነገራቶች ላይ ሰው ሳይወጣ ነካነካ እናድርጋቸውና ከዛ በኋላ ወደ ቀጣዩ ደግሞ እንሄዳለን። የባይብሉ ስህተቶችን እና ደግሞ እሱ ያነሳቸውን የባይብል ማስረጃ የሆነኛም ብሎ ያነሳቸው ጠረጴዛዎች ምናምን አሉና እነዛን ጠረጴዛዎች ምናምን እናያለን። አዎ እኔ ያዘጋጅኳቸው አሉ እንዳረሳቸው አንዴ ላወራባቸውና ተቀጥላላችሁ። መጀመሪያ አላሁ አክበር አላሁ አክበር አላሁ አክበር። ወንድሜ ኢብሮ እንደው አላህ እጥፍ አድርጎ ይጨምርልህ። ኦኬ ለምን ካላችሁ ያጀማችሁ አይደለ? ወዳውኑ ውይይቱ ኦሬዲ ገና ሲጀመር ነው ያለቀው። አብሶ ሁለተኛው ዙር ላይ መታው ሁለተኛው ዙር ላይ ቀብረኸዋል ኦሬዲና ምን ያክል ጠንካራነት እንዳለ አይታችኋል። ያቀረው ወደ ሀገር ጀማ ቢላህ አለይኩም ወረበል ካዕባ ከቶፒክ ውጭ ነው። ኦኬ ምንድነው ያለው? ቁርአንን ውሸተኛ የሆነበት ምክንያት ምንድነው አለ? ቁርአን ላይ አለ ሴቶችን ደብድቡ ይላል። ስለዚህ ቁርአን ውሸት ነው አለ። መጽሐፍ ቅዱስ ላይ ቆሪት ላይ እኮ ጃን ቁርጣት እኮ ነው የሚለው ብራዘር። ስለዚህ እስልምና ላይ ቁርአን ውሸት የተባለበት ምክንያት ሴቶችን ምቱ የሚል ስለሆነ ከሆነ ማለት ነው መጽሐፍ ቅዱስ ላይም ደግሞ እጃን ቁረጣት ይላል። ስለዚህ መጽሐፍ ቅዱስ እንኳን ውሸት ሊቀር ነው ውድቅ የሆነ መጽሐፍ እንደሆነ እንገነዘባለን። አንደኛ ኢምሩ ለምን ነበር እጇን ቁረጣት ያለው? የባሏን ብልጭ ከጫበጠ ባሏን ለማትረፍ
እሺ አንደኛ ፖይንት ይሄ ነው። ሁለተኛ ፖይንት ደግሞ ልቀጥል። አንዴ ትልቁ ላድርጉኝ። አንደኛ ፖይንት ይሄ ነው። ስለዚህ ቁርአን የሆነበት ምክንያት ስለዚህ የመጀመሪያው ፖይንት ቁርአን ውሸት የሆነበት ምክንያት ያው አያስኬድም። ሁለተኛ ደግሞ ምንድን ነው ያለው? ቁርአን ላይ እኮ እስልምናቸው ምን ብሎ አስተምራለ? በጊዜያዊ ጋብቻውን በብር እንዲያገቡ ወይም ደግሞ ሴተኛ ዳሪ ይፈቅዳል ብሎ ተናግሯል። ሰምታችሁ ከሆነ ምንድን ነው ያለው? ቁርአን ሴተኛ ዳሪ ይፈቅዳል አለ። ይሄ ውሸት ነው። በክርስትና ያለው እናሳያችኋለን። በእስልምናችን እንደዛ ባስተምሮ የለም። ኦኬ ይሄን አንቀጻ መጣና ምን አለ? እዚህ ጋር እኮ ያው ሴተኛ ዳሪ ይፈቀዳል ብሎ ተናገረ። እስቲ አንቀጻው ምንድን ነው የሚለው? ዝሙተኞች ሳትሆኑ እኮ ነው የሚለው። ቢላህ አለይኩም ነው ዝሙተኞች ሳትሆኑ እያለ ዝሙት ቁርአን ይፈቅዳል ትላላችሁ? ዋላ ያው ዝሙተኞች ሳትሆኑ እኮ አለ ቁርአን ራሱ። ሲቀጥል ይሄን አንቀጽ የሚያው ስለ መህር ነው። ከፈለጋችሁ ሌላ ጊዜ እናወራበታለን ማለት ነው። አንደኛ ፖይንት ግን እስልምና ውድቅ የሆነ ወይ ቁርአን ውድቅ የሆነበት ምክንያት ስለ ጋብቻ ወይም ደግሞ ሴቶችን ባሪያዎችን አግቡ የሚል ምክንያት ከሆነ ወገናችን መጽሐፍ ቅዱስ ያለውን ደግሞ እናሳያለን። መጽሐፍ አሁን ቅድም ሰምታችሁ እኮ ምንድን ነው ያለው? ቁርአን ውሸት የሆነው ለምንድን ነው ያለ? ሴቶችን በብር አግቡ ይላል ነው ያለው። ያው ኦሪት ዘኍልቍ ምዕራፍ 11 እንደዚህ ይላል። አሁን እንግዲህ ከልጆቹ ወንድን ሁሉ ግደሉ፣ ወንድ ይገደላል። ወንድንም በመኝታ የሚያውቁትን ሁሉ ሴቶች ግደሉ፣ ወንድን የማያውቁትን ሴቶች ግን ለራሳችሁ አድኗቸው አለ። ቢላህ አለይኩም ሰማችኋ? ባል ድንግል የሆኑ ሰዎች ካላችሁ ለራሳችሁ ውሰዷቸው አለ። አያችኋ? ባሪያ ማለት ነው። ባሪያውን ወሰዱ አግቡ እያለ ይናገራል መጽሐፋቸው። ስለዚህ ቁርአን ውሸት ነው ያልክበት ምክንያት ባሪያን አግቡ ስላለ ከሆነ እዚህ ጋር መጽሐፍ ላይ እኮ ሴቷን ድንግላዎችን ትገላለህ፣ የቀረውን ደግሞ ትወስዳለህ፣ ለራሳችሁ አድኗቸው አለ። የሚገባ ፓርት መሰላችሁ? ከወሰዳት በኋላ ምን ያቀታ ተመከሱ ጋር ምን እንደሚያቀታ ያው የጦር ምርኮ ስለሆነ ሴቶች የሚያወራው ምን ያቀታ። ከዚያ በኋላ ልብሷን ትለውጣለህ። መጀመሪያ ሄዶ ጦርነት ይማረካታል። ከማረካት በኋላ ከቤተሰቦቿ ለይቶ ቤተሰቦቿን ገሎባት ከዛ ተመከቱ ምን እንደሚያቀታ። ይህንም ከሆነ በኋላ እርሷ ወደ ቤት ተወስደህ ራሷን ትላጭ፣ ሰብራን ይላጫታል፣ መላጣ ያረጋታል፣ መላጣ። ከዛሳ ልብሷን ትለውጥ፣ እርሷም ከአንተ ጋር በቤት ተቀምጣ እስከ 1 ወር ድረስ በጦርነት ስለሞቱ ወላጆቿ ታልቅስ። ከዚያም በኋላ ሚስት አድርገህ ታገባታለህ። በኋላ ግን የማትፈልጋት ከሆነ ነጻ ትለቃታለህ። ከአንተ ጋር የጋብቻ ግንኙነት እንድትፈጽም ያስገደድካት ሰማችኋ? አስገድዶ ፈታው ግንኙነት እንድትፈጽም ያስገደድካት ስለሆንክ ባሪያ አድርገህ ልትሸጣት አይገባም ማለት ያስገደዳችሁ በክርስትና ራሱ። ስለዚህ ያመጣቸው መስፈርቶች ራሱ አያስኬዱም ነው። ኦኬ በእስልምናችን ደግሞ እንደምናውቀው አምላካችን አላህ ሱብሃነሁ ባሪያ ማግባትን ፈቅዷል። ግን በክርስትና እያስገደዱ ጸጉራቸውን እየላጩ እንደሚያስተኛቸው አይተናል። ሲቀጥል ደግሞ ጸሐፊዎቹ ቅድም ብሎ ገልጻቸዋል። ጸሐፊዎቹ ምን ያስብና ነበራቸው የሚለው ነገር መታየት አለበት። የመጽሐፍ ቅዱስ ጸሐፊያን ታሪካቸው እንዴት ነው የሚለው ነገር በደንብ መጠቀስ አለበት፣ መታየት አለበት። ለምን ባለፈው ትናንትና ማታ አውርተንበታል። አብዛኞቹ ሰዎችን የሚገሉ ራቁታቸውን የሚሄዱ እንዲሁም ደግሞ ሚስቶችን እየቀሙ የሚደፍሩ ሴቶችን እየጠሩ የሚያስደፍሩ ነበር። እነዚህ ግለሰቦች የጻፉት መጽሐፍ እንዴ ብለ አምላክ ቀበል እንቀበለዋለን። ማስረጃ ደግሞ ከፈለጋችሁ ለምን አሳያችሁ፣ እየከፈቱላችሁ ማሳየት እንችላለን። ስለዚህ ወገኖቻችን መጀመሪያ መጽሐፋቸው ውድቅ ሆነ ለምን ድረስ ሲባል ጸሐፊዎቹ ራሱ ትክክለኛ ሰዎች አልነበሩም። ሲቀጥል መጽሐፉ ራሱ ተቃጥሎ ጠፍቷል። የተቃጠለ መጽሐፍና የጠፋ መጽሐፍ እንዴ ብሎ አምላክ ቃል ሊባል ይችላል? ኦሬዲ እኮ መጽሐፉ የለም እኮ ጀማ፣ ጥንታዊ ጊዜ የነበረው መጽሐፍ የለም። እንደ ሽንኩርት ተከትፏል። እንደ ሽንኩርት ተከትፎ ጠፍቷል። ኦሬዲ ተመልከቱት። እንግዲህ ጥንታዊ መጽሐፍ ቅዱስ ይሄ ነው። የለም አይታይም። ራሱ ይሁት ተበልቶ ያለቀ ነው። ክትፍታፊ ነው። ይሄን ክትፍታፊ መጽሐፍ እንዴ ብለን ያምላካል ብለን ልንጠቀም የምንችለው እንደዚህ እቺ የምትቆራጭ ወረቀት እንዴ ብለን ያምላካል የምትሆነው አምላክ መጽሐፉን አይጠብቅም? ክርስቲያን ወገኖቻችን አይጠብቅም መጽሐፉን? ጥያቄ ይሄ ነው። ለማንኛውም አላሳዝም ኢንሻአላህ። የቀሩ ፖይንቶችም አሉ። ተናገሩ ወንድሞች አውሩና ከዛ ደግሞ ኢንሻአላህ እኔ ደግሞ ጨምራለሁ በኋላ ሐሳብ ካለኝ። ቀጥሉ ወንድሞች። እንትን ላይ ያወራበት ይምራን ምንድነው ያ እነ ሙሴና እነ አብርሃም እና ይስሐቅ እና ያዕቆብ አላህ የሚባል አምላክ አያውቁም፣ አላህ የሚባለው አይታወቅም እና እያለ እያወራ ነበርና እሱ ላይ ሰምታችሁ ምንድን ነው ያለው? ሙሴና አብርሃም አላህ የሚባል አምላክ አያውቁም፣ አላህ የሚባል አምላክ አላመለኩም። ቁርአን ዋሻ ይላል። የሚያስቀው ፓርት መሰላችሁ? የአምላኩን ስም እኮ ማን እንደሆነ አያውቅም። አሁን የመጣው ሳሚ ሙሴ የአምላኩ ስም ማን እንደሆነ አያውቅም። አምላኩ ስሙን አያውቀውም። እግዚአብሔር አቻ እግዚአብሔር የኢትዮጵያ ስም የኢትዮጵያ ውስጥ የፈጠረው ስም ነው። ሙሴ አምላኩን እንደጠራ አይታወቅም። ኦልሬዲ ስሙ ጠፍቷል። ስሙ ጠፍቷል። በታሪክ ተረሳ። ስሙ በታሪክ የጠፋ ስም ነው። የአምላክ ስም አይታወቅም። ክርስቲያን ወገኖች አይሁዳውያን የአምላካቸውን ስም ረስተውታል። የአምላክ ስም ጠፍቷል። የአምላኩን ስም ሳያውቅ መጥቶ አላህ ደግሞ ይከራከራል። እንዴ ብራዘር እንደ አራምራቸውን ያሰራችሁ በኋላ መጀመሪያ አምላካችሁን ስም አውቁ። እስቲ አንድ ጥያቄ ልጠይቃችሁ ክርስቲያን ወገኖቻችን፣ ሙሴ አምላኩ ማን ብሎ ነው ያመለከው? ያህዌ ትላላችሁ። ያህዌ አነባበው እንደዛ አለም። የሃውሃ ተተረጋመቱ እንደዛ አይነበብም።
ማን ነው ያህዌ ብሎ ያነበበላችሁ? ማስረጃ የላቸው። ኦኬ ስለዚህ አምላክ ስም አላህ አይደለም ብለህ ለዋሸከው ውሸት ያው ወደ ኪሱ ይመለሳል ማለት ነው። ለምን በክርስትና በመጽሐፍ ቅዱስ ራሱ ነቢያት የአምላካቸው ስም ስለማይታወቅ ስለጠፋ ማለት ነው። ግን ደግሞ ቀጥሎ ምንድነው ኢየሱስ ወይም ሐዋርያት እኮ አላህን አላመለኩም ነው ያለው። ሰምታችሁ ከሆነ አላህን ባላመለክ አምልኮ አያውቁም ነው ያለው። ግን ደግሞ ወደ ሐዋርያት ቋንቋ ወደ ኢየሱስ ቋንቋ ሄደን ስንመለከት ሐዋርያት ራሱ የሚጠቀሙት ቃል አላህ ያው ነበር። ላሳያችሁ እሱን ምሳሌ እንትና ያዕቆብ አለ። ያዕቆብ በክርስትና ያው ታውቁታላችሁ። ያዕቆብ ማለት የጻፈ ግለሰብ ነው። ተመልከቱ ምን ብሎ እንደሚናገር። ያዕቆብ አለ አብዴ አላህ አያችሁ አለ ኤስሌፍ ኦፍ ጋድ አለ የአምላክ ባሪያ። የማን ባሪያ? የአላህ ባሪያ። አያችሁ ያዕቆብ። ይሄ እንግዲህ ማን የሚናገረው ቋንቋ ነው? በጥንት ጊዜ የነበሩት የኢየሱስ ተከታዮችና ኢየሱስ ራሱ የሚናገረው ቋንቋ። ኢየሱስ የሚናገረው አራማይክ አይደል? በአራማይክ ተመከቱ አላህ ነው ባሪያ፣ የአላህ ባሪያ አብደላህ ይላል። አያችሁ እንግዲህ ክርስቲያን ወገኖቻችን በዚህ ትበላችሁ። ጳውሎስ ራሱ ጳውሎስ እንግዲህ በክርስትና ሐዋርያ ብሎ ያምናሉ። ተመከቱ ቲቶ ላይ እንደዚህ ይላል። ቲቶ መጀመሪያ ላሳያችሁ። እንደዚህ ይላል ጳውሎስ አለ አን አብደላህ ይላል። ተገጨዋለ ጳውሎስ አለ ምን አለ? አብደላህ አለ። ተገጨዋለ የአላህ ባሪያ ይጠቀማል። ስለዚህ የአላህ ስም የአምላክ ስም አላህ እንደሆነም ተጣጣሪ የለው። አንል ጨምርላችሁና አቆማለሁ። ሆሊ ባይብል ተመከቱ ፍሮም ዘ ኤንሸንት ኢስተርን ቴክስት ነው። ምን ብሎ አስቀምጠዋል? ያው ጋድ አላህ። አሁን የአምላክ ስም ማን ነው? አላህ ነው። አላህ ነው። ምንም ጥርጣሬ የለውም። ግን ደግሞ በሂብሩ የአምላክ ስም ማን ነው የሚለው ነው። ባካችሁ መልስ ፈልጋችሁ አምጡ። የአምላካችሁን ስም ስለረሳችሁ የአምላክ ስም የምታውቁ ከሆነ ክርስቲያን ወገኖቻችን የአምላካችሁን ስም እንፈልጋለን። ቁርአን ላይ ቁርአን ላይ አምላክ ለሙሴ ምን አለው? ኢነኒ አነላህ አለ። ሙሴ ሆይ አለ፣ ሙሳ ሆይ እኔ አላህ ነኝ አለ። እኔ ማን ነኝ አለ? እኔ አላህ ነኝ ብሎ ራሱን በግልጽ አስተዋወቀ። ጀዛኩሙላህ። አንድ ብቻ ጨምርና ከዛ ትቀር ወይም አቡበከር ሄድበትና ስለ ህፃናት ጋብቻ ስለ ተጣላቅን ያመጣ ኔትወርክ እያስቸገረኝ ስለሆነ አንድ ፖይንቶችን ላንሳ ብዬ ነው። አሁን ኤምሩ ጀምሮትም ስለነበረ አንድ ፖይንቱን ላንሳና ኢንሻአላህ ተቀጥላላችሁ። ኔትወርክ እያስቸገረኝ ስለሆነ ማለት ነው። አንድ 3 ፖይንት ብቻ ላንሳና ማለት ነው። የመጀመሪያው አሁን የኤምሩ እያሳየን የነበረው ነገር ነበረ። በሂብሩ ላንጉጅ አምላክን አላህ ብለው ይጠሩታል። አላህ ብለው ነበረ የሚጠሩት ይላል። ያ በጣም ምንም የታወቀ ሪያሊቲ የሆነ ነገር ነው። አይ አላህና አላህ የሚለው ቃል ሁለቱ ልዩነት አለው ብለው ይሞግታሉ አንዳንዶች። አሁን ይሄ ማሶሬቲክ የሚባለው የሂብሩ ላንጉጅ ነው። ወር ደግሞ ከቅርብ ጊዜ በኋላ ድቅል የሚባል እንደ ድቅል አይነት የሆነ የቋንቋ አይነት ነውና በድሮ ቋንቋ ላይ የፓብሎ ብራይስ ተብሎ በሚጠራው በሂብሩ ላንጉጅ በድሮ ወር ነቢያቶች አካባቢ በነበረው አካባቢ አለ ተብሎ የሚጠራው የአረማይክ ቋንቋ የመጨረሻ ፊደል በህግ መሰረት ማለት ነው የራሳቸው እንትን ነው የዲክሽነሪ ነው። የመጨረሻ ፊደላቸው ሁሌ ወደ ሳድስ ይቀየራል። አሁን ሀ የነበረው ህ እንደዚህ ሳድስ ወደ ሳድስ ይቀየራል እና ቀጥታ አላህ ብለው ነው ሊትራሊ የሚጠሩት። ያው ይሄ በጣም የቆየ እንትን ነው። አንደኛው ፖይንት ነው። ሁለተኛው አርኪኦሎጂካሊ የተነሳ በጣም አስቂኝ ነገር ነበር። የኢያሱ መሰዊያ ተገኝቷል። የሕዝቅኤል ነብዩ ሕዝቅኤል ይሄ ማህተሙ እንደ ቀለበት አይነት ማህተሙ ተገኝቷል ነው። በጣም አስቂኝ ክሌም ነው። ስለዚህ ያ ማለት ትሩ ነው ይላል ነው እንዴ? እንደዛው እሺኛ ደግሞ እንነሳና አላህ Subhanahu Wa Ta'ala የፍርዓውን ሰውነት እንደሚቆይ ተናግሮ ነበር። የፍርዓውን ሰውነት ተገኝቷል። ስለዚህ ቁርአን ትሩ ነው። አድና ተሙት ህዝቦች ነበሩ። አላህ ያንን አረጋግጧል። ስለዚህ ቁርአን ትሩ ነው። የአስሐቡል ካፍ የምንላቸው ህዝቦች አጠቃላይ የነሱ እንትናቸው አርኪኦሎጂካሊ አንዳንዶቹ ታሪክ ነው ብሎ የሚያምኑ አንዳንዶቹ ደግሞ ትክክል ነው ብሎ ያስቀምጣሉ። ሰው ቁርአን ትሩ ነው። ይሄ በጣም አስቂኝና በጣም የሚያሳዝን ፖይንት ነው። ሁለተኛ ማንሳት የፈለኩት ይሄ ነው። አርኪኦሎጂካሊ ተገኝቷል። የኢያሱ መሰዊያ ስለተገኘ የእንትን መጽሐፍ ትክክል ነው እና እኛ ሙስሊሞች እንደውም በጣም በሺም ነው እንጂ ክርስቲያኖች ሲጀምር የት መጽሐፍ አላቸው? የነቢያት መጽሐፍ አላቸው እንዴ? የአይሁድን መጽሐፍ እኮ ነው መጽሐፍ ብሎ እያወራን ያለው እየተወያየን ያለ ነው። ከሌላም ከማን ነው ሰው? እነሱ መጽሐፍ የላቸው። ቅዱሳን ነቢያት የተናገሩት ትንቢት የሚገኘው በአይሁዶች መጽሐፍት እንጂ በእነሱ መጽሐፍት አይደለም። እና ይሄ ነው ሁለተኛ ፖይንት። የሶስተኛው ፖይንት ቁርአንን ለማፍረስ የተጠቀመባቸውን ስኬሎች በጣም የሚያስቁ የሚያሳዝኑ ስኬሎች ናቸው። አብዛኞቹን ቀደም ብሎ አንስተውበታል። ኔትወርክ ይዞኝ ብዙም አልሰማም ግን